አስተዳደጌ እንደማንኛውም ልጅ ያው ጭቃ እያቦካው ከብት እያገድኩ ነው ያደግኩት። ልጅነቴ ገጠር እንደመወለዴ መጠን ጭቃ እያቦካው በጎርፍ እየተጋረፍኩ ነው ያደግኩት። ስንተኛ ልጅ ነህ? እኔ ከወንዶቹ የመጨረሻ ነኝ። አይ ቲንክ አሁን ልታስቆጥሩኝ ነው። ባርጊቾ መጣልንና ሳንሰነባበት ሳንሰነባበት በየጥሻ ጥሻችን ገብተን እኔም አቋርጬ እየሾለኩ ወደ ሾላ ሄድኩኝ። እነሱም ወደ ዘመዶቻቸው ሄዱና ባርጊቾ የሚባል ነገር በህልማችንም ይመጣል። አጋጣሚ የጠጅ የጋበዝነው ሰውዬ አጭሩን ተሟሙታችሁ አጭሩን አውጥተዋል። ከዛ እኔና ጓደኛ እሱ ከፊቴን የተሰለፈው በቃ ሞክር አልኩት። እጁ ከቶ አያነሳም። ያ እነዛ ትልልቆቹ እየዘለሉ በእጅ ይገባሉ። እሱ ከስር ይፈልጋል አውጣ እንጂ ይሉታል። እሱ ያ ምስል ስለተነገረው እሱ ከስር ጣቱን እንትን እያደረገ አወጣና ሊያነብ ፈርቶ ለእኔ ሰጠኝ። እኔ ቀጥዬ ነው ማወጣው። አብረን የተሰለፍነው ሳየው በቃ ያንተ ጥሩ ነው እባክህ ተወኝ አልኩትና ሰጠሁትና ራሴ መፈለግ ጀመሩ። እኔም ስፈልግ እንደምንም ሳወጣ እሱ ያወጣው ተመሳሳይ ሊሙ ሆነ። ሊሙ አውራጃ ደረሰ። ሰላም አድማጮቻችን፣ የሃሪ ፖድካስት ነው። በዛሬው የሃሪ ፖድካስት ዝግጅታችን አቶ አገዘ ገብረመድህንን ይዘን ቀርበናል። እንግዲህ አቶ አገዘ በተለያዩ የስራ መስኮች ልምድ ያለው ሰው ነው። በመምህርነት፣ በመንግስት የተለያዩ መስሪያ ቤቶች በአስተዳዳሪነት ልምድ አለው። ከዚህ ልምዱ የሚያካፍለን ይኖራል ብለን ጋብዘነዋል። እንግዲህ አቶ አገዘ እንኳን ደህና መጣ። እንኳን በሰላም ጠበቃችሁኝ። እንደው በተለያየ የህይወት መስክ ውስጥ አልፈሃል። ከመምህርነት አሁን እስካለበት ድረስ በጣም የምትወደውና በልዩነት በአንተ ህይወት ውስጥ ቦታ ያለው የስራ ዘርፍ የትኛው ነው? ለመምረጥ አስቸጋሪ ቢሆንም ማስተማሪው ይሻላል። አስተማሪነቱ ሁልጊዜ የማረሳው ነው መምህርነቱ። ምክንያቱም የምታሳልፈው ከአንተ ጋር የሚያልፈው የተማረም አለ ተማሪም አለ። አብረህ ስለምትሆን በትውልድ ላይ የምትሰራው ነገር በጣም ስለሚያረካ እሱን በጣም ወዳለሁ። ትምህርት ነገር አነሳና ከልጆች ጋር ያለውም ትስስር እያነሳ ነው። ከልጆች ጋር ያለውም ግንኙነት እያነሳ ነው። እንግዲህ ልጆች ስታነሳ ያው አንተም ልጅ ነበርክና ወደ ኋላ ልመልሰህ ነው። የመምህርነቱን ጊዜ እንመጣበታለን። አቶ አገዘ ልጅነቱ እንዴት ነበር? የት አካባቢ ተወልዶ ነው? የትምህርትም እንዴት እንደነበር እናንሳ። ጥሩ ሳረሳው ይቀራል ብላችሁ ረጅም ጊዜ ስለሆነ ኦፍኮርስ የተወለድኩት አሁን ስማቸው በተለያየ መንገድ ተቃይረዋል። የመንግስት አወቃቀር ተከትሎ ተቃይረዋል። ቀደም ሲል ሸዋ ይባል ነበር። እኔ ልጅ በነበርኩ ጊዜ ሸዋ ክፍለ ሀገር ከምባታና ሀዲያ አውራጃ ኮንተብ ወረዳ እንዲህ ተብሎ ይጠራ ነበር በዛ ጊዜ። ቆይቶ ደግሞ ደቡብ ብሔር ብሔረሰቦችና ህዝቦች ክልል በሚል ጉራጌ ዞን ላይ ያለ እንደዚህ እየተቀያየረ ሄደዋል። በአጠቃላይ ግን አሁን ባለው ሁኔታ ሲገልጸው በማዕከላዊ ኢትዮጵያ ጉራጌ ዞን እንደገኝ ወረዳ አካባቢ ባለው አንድ ቀበሌ ውስጥ ነው የተወለድኩት። ያው የቤተሰብ ሁኔታ አርሶ አደሮች ናቸው። ከፊል አባቴ ከተማም ላይ ይሰሩ ነበር አዲስ አበባ ላይ እና አርሶ አደር ናቸው። መደበኛ እንትናቸው አርሶ አደር ነው ቤተሰቤ። ግን እሳቸው ከተማ እየተመላለሱ እንደማንኛውም እንደ ጉራጌ ማህበረሰብ ከተማ እየተመላለሱ የተለያየ ስራ ይሰሩ ነበር። አስተዳደጌ እንደማንኛውም ልጅ ያው ጭቃ እያቦካው ከብት እያገድኩ ነው ያደግኩት። ልጅነቴ ገጠር እንደመወለዴ መጠን ጭቃ እያቦካው በጎርፍ እየተጋረፍኩ ነው ያደግኩት። በልጅነቴ ቤተሰቤ አባቴ ከተማ ቀመስ ስለነበሩ እንድማር ይፈልጉ ነበር። ከኔ በላይ ታላላቆች ያሉ እነሱ የመማር እድል ብዙም አልገጠማቸውም እና አንድ ሁለታችን ነው በዛ ሰዓት የመማር እድል የገጠመንና ከልጅነት ጀምሮ ኦልሬዲ በጣም ህፃን እያለሁ ነው ቤተክርስቲያን ትምህርት ቤት የመንፈስ ትምህርት ቤት ያ በአካባቢያችን የኦርቶዶክስ ተዋህዶ ቤተክርስቲያን ገብቼ 1 ዓመት ተኩል ያህል በዛ ቤተክርስቲያን ውስጥ ትምህርቴን ተመሪያለሁ።
ምክንያቱም የትምህርት ጉጉት ነበራቸው። ከተማ ቀመስ ስለነበሩ ሊያስተምሩን ይፈልጉ ስለነበረ ከዛ ወደ ዘመናዊ ትምህርት ቤት ነው የሄድኩት። ስመለስ ቤተሰቤን እያገለገልኩ እንጨት እየለቀምኩ ክረምት ሲመጣ እርሻ እያገዝን በትርፍ ጊዜያችን ቤተሰባችን እያገዝን የተማርነው እና በዛ ሁኔታ ነው ያሳለፍኩት ልጅነት። ሙሉን ትምህርቱን እዛ ነው የተከታተልክ? ትምህርት ቤት በጣም ይርቅ ነበር። አሁን እንደናንተ ዘመን አይደለም። በእኛ ጊዜ በጣም ትምህርት ቤት በቅርብ የለም እና ዘመናዊ ትምህርት ቤት ስገባ እኔ በጣም ትንሽ ነኝ። ወንዝ መሻገር እፈራለሁ በዛ ሰዓት። ያው የግድ የቤተሰብ ፍላጎት ስላለ የመማር ነው። የሚማርም ሰው ትንሽ ነው በዛ ሰዓት። ብዙ ሰው ትምህርት ቤት አይሄድም፣ ልጆቹንም አይልክም። ልጆቹን ወደ ከብት ወደ ምናምን እረኝነት እንደዚህ ስለሚጠቀም ብዙ ሰው የመማር እድል አልነበረውም። እዛው ከቤተሰቤ የአንድ ሰዓት ተኩል መንገድ የሚሆን ቦታ ዘመናዊ ትምህርት ቤት ነበረ። መራቢቸው እየተባለ የሚጠራ እድሜ ጠገብ ትምህርት ቤት ነው እሱ። አሁን ወደ 70ዎቹ አካባቢ እድሜ ያለው ትምህርት ቤት ነው። 70 ዓመት ያህል እድሜ ያለው ትምህርት ቤት ነው እና እዛ ትምህርት ቤት ነው የተማርኩት። ከ1 እስከ 6 እዛ ተማርኩት። ከዛ በኋላ ከቤተሰብ መነጠል መጣ። መለስተኛ 7 እና 8 በቅርብ ስለሌለ ቢያንስ ያው ከቤተሰብ ተነጥለህ ቤት ተከራይተህ ነው የምትማረው እና ዛሬ ሚሻ ወረዳ ይባላል። ለእኛ ቅርብ የነበረው ወደዛ ስለነበረ በሀዲያ ዞን ውስጥ የሚገኝ ሚሻ ወረዳ የሚባል ሞርሲጦ የሚባል ትምህርት ቤት 7 እና 8 እዛ ነው የተማርኩት። 7 እና 8 አሁን ሀዲያ ዞን ውስጥ ነው ያለው። አሁን እኛ ከተወለድንበት ከእንደገኝ ጎረቤት አካባቢ ያለ ስለነበረ ያኔ አስተዳደር አካባቢውም የሚከለለው በብሔረሰብ ሳይሆን ዝም ብሎ በጂኦግራፊ ስለነበረ እዛው አብረን ነበር የምንኖረው እና 7 እና 8 እዛ ነው የተማርኩት። 8ኛ ክፍል የጨረስኩት በ13 ዓመቴ ነው። በጣም ልጅ ሆኜ ነው የጨረስኩት። ደብል መጣው? ደብልም ነበር ከታች። አሁን 1ኛ ክፍል አልተማርኩም ቄስ ጋር ስለተማርኩ ትምህርት ቤት በታህሳስ ወር ሲወስዱኝ እኔ ማንበብ እችላለሁ፣ መጻፍ እችላለሁ፣ ቁጥር አውቃለሁ። ፈተና ሲፈትኑኝ 2ኛ ክፍል ነው የገባሁት። እንደ 4ኛም ክፍል እንደዚህ አልተማርኩትም እና ሄጄ 6ኛ ነው የተፈተንኩት። 6ኛ ክፍል በጣም ከባድ ነው። ሚኒስትሪ የሚባል ያኔ ሚኒስትሪ እየተባለ ነው የሚጠራው እና ብዙ ምርጫ የለውም። ባይዘው እንደ አሁን ጊዜ ምርጫ ሳይሆን አንዳንዶቹ ትጽፋለህ፣ እየጻፍክ ነው የምትፈተነው እና ብዙ ተማሪ አያልፍም። አይሆፕ አሁን ከኔ ጋር የነበሩት ብዙዎቹ ቀርተዋል 6ኛ ክፍል ላይ እና 6 አልፈን 7 እና 8 ሞርሲጦ ተማርን። 8ኛ ክፍል ላይ 91 አቬሬጅ አምጥቼ ነው ያለፍኩት። ትዝ ይለኛል። ይከብዳል ያኔ ፈተናው በጣም ከባድ ነው። እኔ ርዕሰ መምህሩ ሁሉ መጥቶኛል። የታች ክፍል ተማሪ መስየው ካርድ ልቀበል ስመጣ የሆነ 4ኛ የ3ኛ ክፍል ተማሪ መስየው ግርግር ነው እንግዲህ። የወደቀ ያለቅሳል፣ ያለፈ ደግሞ ይስቃል። እንደዛ አይነት ነገር ስለነበረ እኔ ካርዴን ለመቀበል ሲሄድ የታችኛው ክፍል ተማሪ መስየው መጥቶኛል። ያለ ቦታ አለቀስኩ፣ በጣም አለቀስኩ። ኋላ ግን የኔ ያጎቴ ልጅ ነበረ እሸቱ የሚባል እሱ ትልቅ ጎረምሳ ነው። ለምን ትመታዋለህ በሚል ከርዕሰ መምህሩ ጋር ግብግብ። ኋላ ሲጣራ ለካ እኔ የትምህርት ቤቱ የ8ኛ ክፍል ተማሪ ነኝ። ያውም ደግሞ ከፍተኛ ውጤት ካመጡት 97 ነው ያመጣው የዛ ጊዜ 1ኛ ትዝ ይለኛል። እሱም ያው ቤተሰብ ነን። ጌታሁን ኃይሌ ይባላል። እሱ ነው ሰቃዩ። 97 ያመጣው እሱ ነው። ከዛ ቀጥለኝ እኔ 91 አካባቢ ነው ያለሁት። ሌሎች አሉ በመሃል፣ ግን እንደዛ ነበር የተማርነው። በ13 ዓመቴ ነው። በ13 ዓመት እኮ በጣም እንትን ነው። አሁን 14 ልክ አሁን ባለው የትምህርት ደረጃ እድሜ ያ የአባቴ ከተማ ቀመስነት እንደዛ ግፊቱ ወደዛ የወሰደኝ። ስንተኛ ልጅ ነህ? እኔ ከወንዶቹ የመጨረሻ ነኝ። አይ ቲንክ አሁን ልታስቆጥሩኝ ነው። ሴቶች ይበዛሉ እኛ ቤት። ሴቶች አይ ቲንክ ከእኔ በላይ ወደ 5-6 የሚሆኑ አሉ። ወንዶች 2-3 አሉ። እኔ እንግዲህ ከነሱ ቀጥዬ ወንድ የመጨረሻ አካባቢ ነኝ። ስለዛ ነው በቃ እንክብካቤም በደንብ ስለነበረ ችግር አልነበረብኝም። በእርግጥ እስከዛ ከቤተሰብ ተለይቼ ራቅ ያለ ትምህርት ቤት እስከመሄድ ድረስ ቤት አካባቢ የሚበላ የሚለበስ ነገር ብዙ ፕሮብሌም አልነበረ። ያ ሁኔታ ምናልባት እንዲሸከመው ያደረገኝ ይመስለኛል። ኋላ ላይ ግን ከብዶኛል። ኋላ ምናልባት አነሳው ይሆን። 9ኛ ክፍል ደግሞ ከ35 እና 40 ኪሎ ሜትር አልፈን ነው ዋቻሞ ትምህርት ቤት ይባላል። ያኔ ልጅ አበበ ወልደ ሰማያት ነው የሚባለው። አሁን ዋቻሞ ተብሎ ይጠራል። ሆሳና ከተማ ማለት ነው። ከቤተሰብ ያለው አይ ቲንክ ወደ 40 ኪሎ ሜትር፣ ከሌላ ሆሳና 25፣ እኛ ጋር ሰፈር ድረስ 10 ምናምን ይሆናል። ቱ ደኒረስ 40 ኪሎ ሜትር ያህል እንሄዳለን። እሱ ከባድ ነው። እየተመላለሰ አይደለም። ሳምንት ስንቃችንን ይዘን እዛው ቆይተን ሳምንት አርብ እንጨርስና አርብ ወይ ማታ ከቻልን ወደ ቤተሰብ እንመለሳለን። ካልሆነ ቅዳሜ ጠዋት እንመጣና እሁድ እንደገና ስንቅ ይዘን ነው የምንሄደው።
በጣም ክሪቲካል ጊዜ ነው። ያ ከባዱ ጊዜ ነበር። ከ9 እስከ 12 ማለት ነው። 12 ድረስ ማለት ነው። በጣም ከባዱ ማለት በህይወቴ የማረሳው ከእኔም ጋር የተማሩት የማይረሱት ብዙዎች ያቋረጡበት። ምኑ ነበር ከባዱ ምንድን ነው መሰለህ? አንደኛ የምንወስደው ስንቅ አይበቃንም። የምንወስደው ስንቅ አይበቃንም ማለት። ሁለተኛ እኛ በእንሰት የምንተዳደር ማህበረሰብ ስለሆን ያን ያህል ሌላው ነገር አይመቸንም። አሁን ወስተን አስፈጭተን ምናምን አድርገን ብዙ መጠቀም ስለማይመች ቆጮ ተጋግሮ ነው የሚሰጥ። ቆጮ ለሳምንት የሚበቃን 2 የተደፋም ይሁን አንድም ይሁን እንደምንችለው ይዘን እንሄዳለን። ማባያው የተሰጠን ነገር ይዘን እንሄዳለን። ያችን ቆጥበን ነው ሳምንት ድረስ የምንበላው። ባይገርማችሁ ቆጮ ሮብ ሲደርስ ይገለበጣል፣ ይደርቅና እንዲህ በቃ ይዞራል፣ ጥፍ ነገር ይላል፣ ይደርቃል። በየነ እንዳለ እኔም ልምድ ስላለኝ አውቀዋለሁ። እጥፍ ነው የሚለው። ሮብ አካባቢ ሲደርስ እጥፍ ይላል። እሷንም ቆጥበን ነው የምንበላው። ሳንቲም ውድ ነው በዛ ጊዜ፣ 1 ብር ውድ ነው። 10 ሳንቲም የምትገዛበት ነገር በተመጣጣኝ ብታገኝም 1 ብር ማግኘት ደግሞ አሳር አታገኝም። ያችን እንዳታልቅብህ ቆጥበን ነው የምንበላው። በጋራ ነው የምንኖረው ለ3 ለ4 ሆነን። ያው የሚጠብስም ያዘጋጅ ይሄን ምን ያህል በተራ ነው የምናዘጋጀው። ወረቀት እናነባለን፣ ተራው ሲደርስ ተነስቶ ይሰራል። ስለዚህ እንደዚህ እያደረግን በጣም ከባድ ሂውጅ ላይፍ ያሳለፍንበት ዘመን ነው። ከ9ኛ እስከ 12ኛ ክፍል እስከምንጨርስ ድረስ አንድ እሱ ነው። ሁለተኛ መንገዱ ነው። መንገዱ እንግዲህ 40 ኪሎ ሜትር አርብ ፈረቃ ነው የምንማረው። ጠዋት ከተማርን ከሰዓት ጉዞ እንጀምራለን ወደ ገጠር። ምክንያቱም ጊዜ ለማብቃቃት እሁድ ስለምንመለስ ያቺ ቅዳሜ ልብሳችንም ለማጠብ ለምንም ብለን እሷን ልናተርፍ እንሞክራለን። አርብ አምሽተን ከምሽቱ 3 ሰዓት 4 ሰዓት ቤተሰብ አይተኛም። በእግር ነው የሚኬደው። መኪና መንገድ አለ፣ መኪናው አይመጣም። ያን መኪናም አይኖርም። እሱም ቢመጣ ገንዘቡ በዛ ሰዓት በተማሪ አቅም የምትሸፍነው አይደለም። እንሰባሰብና በቃ በእግር ነው የምንጓዘው። ቤተሰብ ያቀን አይተኛም፣ ይጠብቀናል። 4 ሰዓት የምንደርስ 5 ሰዓት የምንደርስ ከምሽቱ ይጠብቁናል። እንገባለን። እንደዛ ዝለህ ታድራለህ። በነጋታው ወንዝ ሄደህ ልብስ አጥበህ ምን ብለህ አድርቀህ እሁድ እንደገና ከተፍ ይላል። ቀኑ ደግሞ ወዲያው ነው የሚደርስ። ከሰኞ እስከ ዓርብ ይረዝምብሃል። ነገር ግን ቅዳሜና እሁድ ታጥርብሃለች ተመልሰህ ስለምትሄድ። እንደዛ አይነት ሃርድሺፕ ነበር እና እንደዛ ነበር የተማርነው። ስንት አመጣ 12ኛ ክፍል? 12ኛ ክፍል ጉድ የሆን ነው እሱ ነው እንግዲህ። ያው አንደኛ ያኔ ምቹ አይደለም ትምህርት ቤት ላይ ላይብረሪ አታገኝ፣ መጽሐፍ ትደብቃለህ፣ ትገባለህ። አንዱ ተማሪ ያነሳው መጽሐፍ ተከትለህ ትሄዳለህ። ያ ተማሪ ይደብቅብሃል፣ ያ መጽሐፍ ለማግኘት ማለት ነው። ብዙ መጽሐፍ ስለሌለ ብዙ መጽሐፍ የለም ላይብረሪ። በዛ ላይ ተማሪው እንግዲህ በአንድ አውራጃ ውስጥ አንድ ሃይ ስኩል ነው ያለው፣ አሁን አንድ ዞን ማለት ነው። ከምባታም፣ ሀዲያም፣ ጉራጌውም በዛ ዙሪያ ሲልጤውም በዛ መስመር ያለው በሙሉ ዋቸሞ ነው የሚማረው። ከሁሉ ቦታ ሲመጣ ይጠራቀማል። ያ ሰው ሁሉ ደግሞ ሪቫይቭ ለማድረግ ያው ይታገላል። ውድድር ከባድ ነው። የትምህርቱ ውድድር ከባድ ነበር። ማትሪክ እንደዚህ በከፍተኛ ውጤት ማምጣት የሚጠበቅ አይደለም። አንደኛ ዩኒቨርሲቲዎችም የሉም፣ ኮሌጆችም ስለሌሉ መንግስትም ትንሽ ሰው ነው የሚወስደው። ኢንኬዛት የሚያልፈውም ሰው ትንሽ። እኔ ያኔ እንግዲህ ተሟሙቼ 2 ፖይንት ነው ያመጣው። 2 ፖይንት ያኔ ኮሌጅ ነው የምትገባው። 2 ፖይንት ነው። 2 ፖይንቱ ኮሌጅ ነበረ የሚያስገባውና እኔ ግን ሳይሳካልኝ ቀረ። በኮታ ሆነ። አንድ ሰው ብቻ ለኮተቤ ይመጣል። ኮተቤ አንድ ሰው እቀበላለሁ አለ። ለትምህርት ቤቱ ኮታ ሰጠ። አንድ ሰው ብቻ 2 ፖይንት ካመጣ እሷም እንዴት በትግል መጣ ማለት ነው። እና ጓደኛዬ አለሙ ጆኮሚኖ የሚባል አለ፣ እስከዛሬ ያረሰው። አንድ ክፍል ነበር። ከ11 ጀምረን አብረን 2 ክፍል አብረን የተማርነው እና ክፍል ላይ ያው ተወዳዳሪ ነን፣ ሁለታችንም እንወዳደራለን። እና እሱ እንግሊዝኛ ይበልጠኛል፣ በጣም ጎበዝ ነው። በሚሽኖች ስለተማረ ቋንቋ ላይ በጣም ቶፕ ነው። ሌሎች ነገሮች አንዳንዱ ያው እኩልም ነው፣ አንዳንዱ ደግሞ ትበላለጣለህ። ጂኦግራፊ እንደዚህ በሚባሉ ትምህርቶች እኔ ትንሽ አለዋለሁ ከሱ። ሌሎች ትምህርቶች ተመሳሳይ ነው። ደረጃም 2ቱም ዓመት አንድ ሴሚስተር እሱ አንደኛ ሲወጣ የሆነ ጊዜ እኔ አንደኛ ወጣና እሱ 2ተኛ ይሆናል። ግን 12 ስንገባ 2ቱንም ሴሚስተር እኔ ነኝ አንደኛ ወጣሁትና እሱ 2ተኛ ነበር። ኋላ አንድ ሰው ይምጣ ሲባል ያው ሁለታችንም ነው ለውድድር የቀረበው። 2 ፖይንት ያለን ሁለታችንም ነው። ከዛ
ሁለታችን ሊለዩት የተጠቀሙት ሜተድ ነበር። እኔ ኋላ ነው የገባኝ፣ ያኔ አይገባኝም። እኔ ሀዲይኛ ያኔ በደንብ አልችልም፣ ሀዲይኛ ቋንቋ አልችልም። እንዲሁ ለጨዋታ ያህል ተነስ፣ ብላ፣ ሂድ እንደዚህ የሚለው ነገር ነው የምንችለው። ከዛ በላይ አረፍተ ነገር መናገር አልችልም ሀዲይኛ። እኔ ያለኝ ቋንቋ አማርኛና ጉራግኛ ብቻ ነው። ዘን ሁለታችንም ማስታወቂያ ወጥቶ ቀረብን። ውጤታችን በሙሉ ያለን ነገር ትራንስክሪፕቱ ምናምን ተሰጥተዋል። የስምንታ ክፍልም እናያለን አሉ፣ ሰጥተናል። በዚህም እኔ አይሆፕ ልጁ በእርግጥ ቢኖር ደስ ይለኛል። ሞተዋል፣ አሁን በቅርብ ጊዜ ሞተዋል የሚባል ወሬ ሰምቻለሁ። እንጠያየቅ ነበር፣ ምክንያቱም በደንብ እንተዋወቅ ስለነበረ እንጠያየቅ ነበር እና ኋላ ለቃለ መጠይቅ ገብተን በሀዲይኛ ጠየቀኝ። ጠያቂ ኢንተርቪው የሚያደርገኝ ሰውዬ በሀዲይኛ ቋንቋ ነው የጠየቀኝ። ሲጠይቀኝ እኔ አላቅም አልኩት በግልጸኝነት። ያንን እንትኑ ሀሳቡ እንኳ ብረዳው በሀዲይኛ መመለስ አልችልም እና እኔ ይህን አልችልም አልኩት በግልጸኝነት። አትችልም እንደው የምትችለው ያህል ተናገር አለ። በአማርኛ ነው የምመልስልህ አልኩት። ምንድን ነው ያለኝ የጠየቀኝ? ኋላ ሀዲይኛውን አሁን እችላለሁ፣ እልህ ይዞኝ ቋንቋ እንትኑን ለማወቅ ሞክሬያለሁ። ከዛ በኋላ እየጻፍኩ ሁሉ ለመማር ምናምን ሞክሬያለሁ። እና ምን ነበር የጠየቀኝ? ጎመን የሚመስል በግ ጎመን ውስጥ ቢገባ እንዴት ታወጣዋለህ ነው ያለው። እንደዛ ጎመኑንም አውቀዋለሁ በሀዲይኛ። ሻኔ ነው የሚባለው፣ ገሬች ነው የሚባለው በጉን። እንዴት ታወጣዋለህም ሲለኝ ቃሉ ገብቶኛል፣ ግን እንዴት አድርጌ ኦርጋናይዝ አድርጌ መመለስ ስላልቻልኩ በአማርኛ ጎመኑን እቆርጠዋለሁ አልኩት። በጉን ለማዳን ነው ጎመኑን እቆርጠዋለሁ። አሁን እሱ መልሱን አይደል የፈለገው ይመስለኛል። ኋላ ሼክ ያረኩት፣ ኋላ ሲገባኝ በገባኝ ጊዜ መልሱን ሳይሆን የፈለገው ቋንቋውን ነበር የፈለገው የሚል ነገር አለ። በመሰረቱ ያው ትምህርት ቤቱ ያለው እዛው ዋቻሞ ነው እና የዛ አካባቢ ቋንቋ ማወቅ ከዛ ተማሪዎች ይጠበቃልን ብሎ ሊሆን ይችላል አይደለ ሰውየው። እንግዲህ እኔ አሁን ኋላ ይሄ የብሔር ብሔር ነገር ፖለቲካው ሲመጣ ወደዛ ቀድሞኝ ይሄ መረጃ ነበረው ወይ የሚል ነገር በውስጤ ይጭርብኛል። ልታስብ ትችላለህ፣ ግን ሰውየው እንደዛም ላያስብ ይችላል። እሱ ምን ያሰበበት መንገድ ለእኔ ነው እንጂ እንደዛ እሱ በሌላም መንገድ አስቦ ሊሆን ይችላል። የአካባቢው ቋንቋ እዛ በብዛት የሚነገረው ጉራግኛም አልፎ አልፎ ይነገራል፣ ስልጥኛ አልፎ አልፎ ይነገራል። ከምባትኛና ሀዲይኛ ግን አካባቢውን በደንብ ምክንያቱም አውራጃውን በእነሱ እንትን ስላለ ሰፋ የሚለው እሱ ነው። ምናልባት ይሄ ሰውዬ መምህራን ትምህርት ኮሌጅ ስለሚገባ ሲመለስ ተማሪዎቹን በሀዲይኛ እንዴት አድርጎ ይግባባል ብሎ አስበው ሊሆን ይችላል። አይዶን ነው፣ እሱን አላውቅም። ግን እኔ ኋላ ለምንድን ነው እንደዛ የጠየቀኝ፣ ያልተማርኩት ነገር ለምን ጠየቀኝ የሚል ነገር እዛ ላይ ደግሞ የህይወትን አቅጣጫ የሚበይን ጥያቄ ነው። ምክንያቱም ለትምህርት ነው የምትሄደው። ለትምህርት እስከሄድክ ድረስ በዛ ሰዓት ይህን አትዘጋጅበትም። እኔ የምማረው ሌላ ትምህርት ሊሆን ይችላል። የምገልጽበት ስመለስ ደግሞ ስልጠናው ሊቀይረኝ ይችላል። ያን እንትን በዛ ምክንያት በቃ ጨርሰናል አለኝ። ወጣሁ። አስተማሪ ጌታውን አምባ የሚባል መምህር ነበረን። ሁለታችንን ያውቀናል። የክፍል ኃላፊያችን ነበር። እኔ እንደማልፍ ነበር የጠበቀው። አንተ ታልፋለህ አለኝ። ውጭ አግኝቼዋለሁ። ጌታውን አምባ የሚባል ከትግራይ አካባቢ የመጣ መምህር፣ በጣም ጎበዝ መምህር ነበር እና በህይወቴ አረሳውም። ጂኦግራፊ መምህራችን ስለነበር አረሳውም። እና አይ ለአንተ ቅድሚያ ይሰጡሃል የሚል ነገር ዝም ብለዋል አለ። ለግንባታም ሊሆን ይችላል። ኋላ ግን ውጤቱ ተገልብጦ ያቺ ነገር ባለመመለሴ አለሙ ጆኮሚ ነው የሚባለው አለ፣ እሱ ገባ፣ እኔ ቀረው። ከዛ የሆንኩትን አጫውታ ከዛ እኔ መልሱ ምንድን ነው? ጎመኑን መቁረጥ ነው። እሱ መልሱን አልፈለገም። መልሱ ግን ምንድን ነው? እኔ አሁን ተረት ነው አይደል? ይሄ ከሆነ ሁለቱንም ማዳን አለብህ። ጎመን ነው የመሰለው፣ በግም አለ፣ ጎመኑም ማዳን አለበት። እንዴት ትለያቸዋለህ? በጉ ደግሞ መውጣት አለበት። ስለዚህ አርሶ አደሩ ሁለቱም ይፈልጋቸዋል። በጉም እንዲሞትበት አይፈልግም፣ ጎመኑም እንዲቆረጥ። ስለዚህ እግሩን ጎትቶ ማውጣት ነው ወይ ተሸክመህ በጉን ማውጣት ነው። ሌላ ነገር ካረግ ጎመን ልትመታ ነው። ስለዚህ ወይ ተሸክሞ ማውጣት ሳይሆን አይቀርም። እንግዲህ ያን የ12ኛ ክፍል አንደኛና ሁለተኛ ትወጡ የነበራችሁ ልጆች ሁለታችሁም 2 ነጥብ ነው ያመጣችሁ። ከዛ በላይ ውጤት አልነበረም? ከ2 ነጥብ በላይ በሌላ ዲፓርትመንት አለ። ምንድን ነው በዛ ጊዜ 3 ፖይንት መሰለኝ 3.2 መሰለኝ ከፍተኛ ሰቃዩ ተማሪ ናቹራልና ሶሻል የሚባል ነበረ። እኔ ኮምቢኔሽን ነው፣ ሁለቱም ነው። እኔና ጓደኛ የነበርንበት ፊልድ ሁለቱም ነው።
ናቹራሉም ሶሻሉም አብረን የተማርነው። ኬሚስትሪውም ፊዚክ ሁሉም አልቀረንም። ሳይንስ ናቹራል የገቡ አካባቢ 3.2 ተመዝግበዋል። ስፔሻላይዝ አድርገዋል እነሱ። እኛ ያን የተሳሳት ነው። ምርጫችንም ስህተት ነው። ወይ ሙሉ በሙሉ ወደ ሶሻሉ ሄደን ጊዜያችንን ሙሉ እሱ ላይ ኮንሰርን ሆነን መስራት ነበረብን፣ ወይ ናቹራሉ ላይ ሄደን ሙሉ አቅማችን መስራት ነበረብን። እኛ ከሁሉም ያው ገበያ ማስፋታችን ነው። በእኛ ቤት ሰፊ ገበያ መምረጣችን ነው መሰለኝ። ክላሶቹም አንድ ብቻ ክላስ ነው የነበረው የኛ። ሌሎቹ ይሰፋሉ። ብዙ ሰክሽን ነበራቸው። አሁን ናቹራልም ሶሻልም ብዙ ሰክሽን ነበር። የኛ 11 ስንገባ 2 ነበር። ብዙ ተማሪ ፌል አደረገና አንድ ክፍል ነው የሆነው 12ኛ ክፍል ስንገባ። ቁጥራችንም ትንሽ ነበር። አይ ቲንክ በዛ ጊዜ ተማሪ ያኔ 70-80 ተማሪ ነው በክፍል የሚኖረው። እኛ ወደ 60 አካባቢ ተማሪዎች ነበርና ምርጫችንም ጭምር ስህተት፣ ከላያችን የሚመክረን አለመኖሩ፣ እኔን አሁን የሚመክረኝ አለመኖሩ ነው የወሰድኩት። ከዚያ በኋላ ወዴት አመራ? ጥሩ። ከዛ በኋላ ምንድን ነው የሆንኩት መሰላችሁ? 12 ከጨረስኩ በኋላ አንድ የቅርብ ዘመዴ የእኔ ቤተሰብ ያስተማሩት ታላቃችን ነበርና የእንድብር ትምህርት ቤት ተማሪ ነበር በልጅነቱ። አዲስ አበባ ዩኒቨርሲቲ ተምሮ የወጣ ዶክተር ተክሌ የሚባል አሁንም አለ፣ አሜሪካ ነው ያለው። እሱ አዲስ አበባ ይሰራ ስለነበረ ውጤቴን በስልክ ያኔ የኪስ ስልክ የለም፣ ቴሌ ተሰልፈህ ነው የምትደውለው እና ሄጄ ደወልኩለት። የሆንኩት ሁኔታ ደውዬ ነገርኩት። እንዲህ ነገር አጋጥመኛል፣ ለምን እንደዛ ፈተኑ ሁሉ ምናምን ብሎ ጠይቆኛል። እዛ ዋቸሞ ሆነህ ነው የደወልከው? እኔ ዋቸሞ ሆኜ ነው አዲስ አበባ የምደውለው እና በቃ ናህ አለኝ። መምጫ አለህ ወይ? አሁን ቤተሰብ ጋር ሳትሄድ መምጫ አለህ ወይ አለ። እንግዲህ የአክስቴ ልጅ ነው እሱ፣ የአክስቴ ልጅ ነው እና በቃ አጎቴም ጋር መሄድ የለብህም፣ በዛው መምጫ ካለ ዝም ብለህ አዲስ አበባ ና ይለኛል። ምን አለህ የምትሳፈርበት? አለ በባንክ ልውውጥ ቢልክልኝም ከሳምንት ወር ከምናምን በኋላ የሚደርሰው ምንም አማራጭ የለም። ስለዚህ ምን አለህ ሲለኝ 1 ሰዓት አለኝ አልኩ። በእጄ ሰዓት አለ። ያኔ ሰዓት ማሰር አራዳነት ነው፣ ሲጋራ ማጨስ ምናምን። ስንት ዓመተ ምህረት ነው ይሄ ማለት 75 ዓመተ ምህረት ነው። 1 ሰዓት አለኝ አልኩት። ያ እዚህ ያደርስሃል ወይ ሽጠኸው አለኝ። እንደምንም እንግዲህ እሸጠዋለሁ አልኩት እና ለመሸጥ ራሱ የሚገዛህ የለም እኮ ገንዘብ የለም። ስለዚህ ጠጅ ቤት አካባቢ ዞርንና አንድ ጓደኛ የነበረ ጠጅ ቤት አካባቢ ዞረ። ጠጅ ቤት አካባቢ ሸጥ ነው። ስንሸጠው አዲስ አበባ የሚያደርሰኝን አገኘን። መንገድም ሻይ ቡና የምጠጣበት ተረፈኝ። እዛም ከጓደኛ ጋር የምንጫወትበት ነገር አገኘን። ከሆሳዕና አዲስ አበባ 7 ብር ከ25 ሳንቲም 7 ብር ከ75 ሳንቲም መሳፈሪያው 7 ብር ከ75 ሳንቲም ነው። ሰውኛ 15 ብር አካባቢ ነው የሸጥ ነው። 15 ብር ማለት በ50 ሳንቲም ሽሮ ትበላለህ። በጣም ቆንጆ ወጥ ሽሮ ትበላለህ 50 ሳንቲም። ለጓደኛ እንግዲህ የ1 ብር ግብዣ ባረግለት እኮ ጠግቧል። አይረሳም እስኪ የ1 ብርም ባወጣለት ማለት ነው። ግን እኛ ተረፈን። ተሳፍሬ መጣሁ። ከመጣሁ በኋላ ያው በቃ አየ፣ ውጤቴንም አየ። ከዛ በቃ ትማራለህ አለኝ፣ ታጠናለህ፣ ውጤትህን ታሻሽልና ኮሌጅ መግባት አለብህ የሚል ነገር ሆፕ ሰጠኝ። እኔም ደስ አለኝ፣ ገባሁ። ከዛ አንድ ቦታ ተወዳደርኩና አዲስ አበባ ተቀጠርኩ። የሆነ ቦታ ጊዜያዊ እሱ የሆነ ቦታ ተወዳደር አንድ እንትን አለኝ። እጄ ተወዳደራ። እሱ ራስህ እንድጠነክር ነው የሚፈልገው እንጂ የሆነ ድጋፍ ሊያደርግልህ አይፈልግም። አሁን እሱ ቅጠሩትን ቢል ይችላል፣ ቦታው አላለም። ተወዳደር እንዲሆን ማስታወቂያ ወጣል። ሄደ ተወዳደር አለኝ። ተወዳደርኩ። በሰዓቱ ፕሮፌሰር አለማየሁ የሚባሉ 4 ኪሎ ዩኒቨርሲቲ ፕሬዚደንት ነበሩና የአፍሪካ የሂሳብ ጥናት ቦርድ ኃላፊ ነበሩ፣ ሰብሳቢ ነበሩ። የአፍሪካ ሰብሳቢ ነበሩ። የሂሳብ ትምህርት ሪሰርች የሚሰሩ መምህራን ነበሩ በአፍሪካ ደረጃ እና የዛ ፕሬዚደንት ነበሩ። የዛ ህዝብ ግንኙነት ሆኜ ተወዳደሬ አለፍኩ። ጽሁፍ ነው ጻፍኩ። በእንግሊዝኛም የምጽፈው ነገር አለ፣ የሆነ ድርሰት ነክ ነገር ሰጡን፣ ጻፍን። ያው ሂስትሪ ማለት ነው ያንተ አመጣጥ ታሪክ ምናምን በእንግሊዝኛ ነው የምጽፈው። ጽፌ አለፍኩና አጋጣሚ ተቀጠርኩ። በወር 25 ብር ሰዓት ሸጦ የመጣ ከዋቸሙ በወር 25 ብር ተቀጠርኩ። የተመደብኩበት ጽህፈት ቤት አሁን 4 ኪሎ ስላሴ አጠገብ ያለችው አንድ እንደ ሳር ቤት የተሰራችው ወክማ ታውቁታላችሁ? ያ የኔ ቢሮ ነበር። እሱ ጋር የሂሳብ ዲፓርትመንት ጥናት የሚያደርጉ ሰዎች በሆነ ጊዜ ይመጣሉ። የዛ ክፍል ጽህፈት ቤቱም እኔ ነኝ የማስተባብረው፣ ህዝብ ግንኙነቱንም እኔ ነኝ የምሰራውና አዲስ አበባ 2ኛ ደረጃ ትምህርት ቤቶች እና ኮተቤ ኮሌጅ በዚህ በጥናቱ ውስጥ ይሳተፉ ነበር። አንዳንድ
ነገር አደርስላቸዋለሁ፣ የሰሩት ነገር አመጣለሁ። ይህን አደራጅና ሪፖርቱን ለፕሮፌሰር አለማየሁ አቀርባለሁ። የራሴንም ጥናት ጀመርኩ። በዛ በደንብ መስራት አለብኝ ብዬ የአሁን ያልኳችሁ ዘመዴን ቤት ላይብረሪ ነው፣ ቤቱ መጽሐፍ በሽ ነው፣ እየገባሁ እዛ አነባለሁ። እልህ ይዞኝ ማለት ነው። ይሄ አለመጆኮሚኒ ያለፈበትና እኔ የወደቅኩበት እልህ ይዤ ማንበብ ጀመር። እሰራለሁ እላለሁ። ይህን እያረኩ እያለ ሌላ ነገር ገጠመን። ብሔራዊ ውትድርና ያን ያስቸግር ነበር። በደርግ ጊዜ ላነሳሎት ነበር 75 ሲሉኝ የተማሪዎች እንቅስቃሴ እዛ አካባቢ ላይ እንዴት ነበር? የገጠሩ ብሎት ነበር። ገጠር አካባቢ እኛ ያ ልጅነትም ስለሆነ ኢህአፓ ምናምን ይንቀሳቀሳሉ። ወረቀት አድርሱ ይሉናል፣ አናውቅም። የሆኑ ወረቀቶች የሆነ ቦታ እናደርስላቸዋለን፣ ይልኩናል። ታላላቆቻችን አሉ ከከተማ ተሰደው ሸሽተው ወደዛ የሚሄዱ አሉ እና ወረቀት የሆነ ቦታ አድርሱ ይሉናል። አንዳንድ ቦታ ይልኩናል፣ ግን ሚስጥሩን አናውቅም። ዝም ብለን እናደርሳለን። ያኔ እኛ ገና እንትን ስለሆን ማለት ነው፣ ልጅም ስለነበር ሚስጥሩን አይነግሩንም። ማለት በዛ ጊዜ የፖለቲካ ሚስጥር በጣም ታማኝ ለሆነ ሰው እንጂ አይነገርም። አደጋው ብዙ ስለሆነ የማይነግሩንም አይ ቲንክ ለዛ ይመስለኛል። ግን አልመለመሉም ማለት ሌሎች አሁን አንዳንድ ሊትሬቸሮች የሃይስኩል ተማሪዎች አክቲቭ እንትን ነበሩ፣ ይንቀሳቀሱ ነበረ። አሁን ወደ ሰሜን አሉ ከእኔም ከተማሩት እኮ የተመለመሉ የእኔም ሰፈር ልጆች ከእኔ በእድሜ የሚበልጡት ተዋናይ ነበሩ፣ ይንቀሳቀሳሉ። አንዳንዱ የሆነ ነገር ባይሰሩም አንዳንድ ቦታ ላይ እየተሰባሰቡ የሆነ ነገር እየተሰጣቸው ያደርጋሉ። እኛ ግን ልጅ ናቸው የሚል ነገር ስለሚኖራቸው ሚስጥሩን አይነግሩንም። የሆነ እነሱ የሚዘምሩት መዝሙር ግን እንዘምራለን። ተነሳ ተራመድ፣ እንደዚህ አይነት ነገሮች እኛ ደስ ይለንና እንዘምራለን። ዜማው ነው የምታዩት። ኬነቱ ይሄ ሀገር ላይ ምናምን የሚሉት ዲሞክራሲ ምናምን የሚሉት ነገር እንወዳለን። የሌልን ነገር ይነበባል፣ እኛም እናነባለን። ማርክሲዝም እያሉ መጽሐፎቹ እናነባቸዋለን። ግን ምን እንደሆነ አይገባንም። ገና ነን። ወደዛ እንትኑም አይወስድም። ያ የቀለሙ ነገር ካልሆነ ወደዛ ብዙ አንሄድም እና ታላላቆቻችን ግን ይሳተፋሉ፣ ያደርጉት ነበር። ኋላ ምክንያቱም ከተከሰተው ነገር አይተናል። የተገደሉ ሰዎች ስለነበሩ ኋላ እየገባን ነው የመጣው። ለካ መንግስት ነበር እንደሚቃወሙት የሚል ነገር እየተረዳን መጥተናል። እና ብሔራዊ ውትድርና በጣም አስቸጋሪ ስለነበረ እናት ወንድ ልጅ ባትኖረኝ የሚል ዘመን ነበር። ያ ጊዜ ወንድ ልጅ ባይኖረኝ ይሉ ነበር እናቶች። በግድ ነው የምትወሰደው። መንገድ ስትሄድ ትያዛለህ፣ አዲስ አበባ ትያዛለህ፣ ሰው ይደበቃል፣ ወላጅ ይታሰራል፣ አያሳድርህም፣ ወጣትን አያሳድርም፣ ዘመድም ቢሆን ይጠየቃል። በጣም ከባድ ስለነበረ ጥሩ እያነበብኩ እንደዚህ እያል ሌላም የአክስቴ በአባቱ በኩል ግንኙነት ያላቸው እንደዚህ እየመጡ እሱ ጋር ያርፉ ስለነበረ 3-4 ወንዶች እሱ ቤት እናርፍ ነበር። እሱ ደግሞ ይጨነቅ ነበር፣ ይወስቱናል። እሱን እንትን ላይሉት ይችላሉ፣ የመንግስት ከፍተኛ ቦታ ላይ ስለነበረ ላይነኩት ይችላሉ። ግን በእኛ የተነሳ ይቸገር ነበር እሱ። ያ ሲቸገር አየሁና አንተ እንደዚህ ከምትቸገር በቃ እኔ ፈተናውን እፈተናለሁ። ያኔ እንትን ትፈተናለህ 12ኛ ክፍል ፕራይቬት ስለምትፈተን ገጠር ሊሄድና ባይሆን ገጠር ቤተሰብንም እያገዝኳቸው፣ ምክንያቱም ይሄን ያህል ጊዜ በትምህርት ስለቆየው ቤተሰብን በአንዳንድ ነገር እያገዝኩ እዛ እያጠናው ይሄም ስራ ይቅርብኝ። ምክንያቱም ከተወሰንኩ እንደገና ቤተሰብ ይረበሻል፣ እንደገና አንተ ልትረበሽ ነው እና እዛው ገጠር ሄጄ ብቆይ አልኩት። አዲስ አበባ መንቀሳቀሻ የለም፣ መታወቂያ ኬትም አታገኝም። በዛ ጊዜ ከተማ ሰው መታወቂያ ሚሊሻ አብዮታዊ ሚሊሻ የሚባል አለ። አንገትህን ይዞ ወስዶ ነው የሚከት። አብዮት ጠባቂ የሚባለው ማታ አትሄድ ቀን አትሄድ፣ በትራንስፖርት አትሄድ፣ ያወርዱሃል በትራንስፖርት። እንደውም እኔ ምንድን ነው የሆንኩት መሰለህ? ከአንድ 2 ጓደኞች ያሉ ምናልባት ይሄን ሚዲያ ሲስሙ ይስቁ ይሆናል። አንድ ታረቀኝና ታመን የሚባሉ ጓደኞች ያሉ አሁንም አሉ። እነሱም ሸሽተው መጥተው ነበረ እና አንድ ወቅት አዲስ አበባ እኔም ሸሽቼ መጣሁ። ገና 12 እንትን እያለን ማለት ነው። ሳንጨርስ ሸሽተን መጣን። አደናቅፈውን እዛ ትምህርት ቤቱ እየገቡ ይዘው ነው የሚወስዱ። እኛ ደግሞ ያን ደርሰናል። በጣም ምንጠቅም ነን ማለት ያው ልጆች ስለሆን በምንጠቅም ደረጃ ላይ ደርሰን ነበር እና እዚህ በመጣንባት አገር ቤት ሲያሳድደን የነበረ ሰው አለ። የወረዳ ካድሬ ነው፣ ወረዳ ላይ የሚሰራ ነው። ባርጊቸው ምናምን ይባላል። ይሙት አይሙት አይ ዶንት ኖ። እሱ ከሱ ሸሽተን የመጣ ነው። እዚህ አጋጣሚ ዘመን ልንጠይቅ 3ታችንም ተቀጣጥረናል። እዛ ተክለ ሃይማኖት አካባቢ እዛ ተቀጣጥረን እዛ በሄድንበት አንድ ቦታ ቁጭ ብለናል። ተደብቀን ሻይ ቤት ነው ተደብቀን ቁጭ ባልንበት ልክ እሱን የሚመስል ነገር ከተክለ ሃይማኖት ቤተክርስቲያን ወደታች ይወርዳል በጉሬዛ ሆቴል። እኛ ጉሬዛ ሆቴል የሚባል አካባቢ ያለ እሱ ከላይ ወደታች ይወርዳል። ቦርሳው ይዘዋል።
የሆነ ጠመንጃም ይዘዋል ምንሽር ነገር ለካ እሱ የሌላ ቦታ ካድሬ ነው እሱ ይመስላል። ባርጊቾ መጣልና ሳንሰነባበት ተለያይታችሁ ሳንሰነባበት በየጥሻ ጥሻችን ገብተን እኔም አቋርጬ እየሾለኩ ወደ ሾላ ሄድኩኝ። እነሱም ወደ ዘመዶቻቸው ሄዱና ባርጊቾ የሚባል ነገር በህልማችንም ይመጣል። አንደኛ ሳንፈልገው ነው የምንገባው፣ አናውቀውም ውትድርና። ሁለተኛ ውትድርና ማለት ያኔ እኛ በምናየው ኮንሴፕት ጥሩ አይደለም፣ የግዳይ ስለሆነ ስላላመንበት ማለት ነው። እና በዛ ምክንያት እዚህ የነበረው ስራዬንም አቋርጬ ገጠር ገባ። ግን አሁን የትምህርት ቤቱ 12ኛ ክፍል እያላችሁ አቋርጠ መታል? አላቋረጥም፣ በመሀል ነው ተመልሰህ ሄደናል። ኦኬ። ስለዚህ አረጋግታችሁ ሄዳችኋል ማለት ነው። ሲረጋጋ ሲያቆሙ መንጠቁ ከትምህርት ቤት ማውጣት ሲያቆሙ ተመልሰህ ትገባለህ። ሁልጊዜ እኮ ነው ብሬክ አለ፣ ያቋርጡ ነው። የሆነ ስልጠና ሲመጣ ከትምህርት ቤት ነው ወጣቱ የሚፈልግ ኮታ ይሰጠዋል። ይሄን ያህል አምጣ ይባላል። ቀበሌ ይሄ ኮታ አምጣ ሲባል የቀበሌ ሊቀመንበሩም ስትሄድ ይይዝሃል፣ ወደ ቤተሰብም ስትሄድ ይይዝሃል። ምክንያቱም እሱ ይወሰዳል ወይ እሱ ልጅ ነው የሚወሰድበት ወይ የሆነ ነገር ስላለ አንተን ነጥቆ ነው የሚሰጥህ። እና የዛ አይነት ችግር ነው። ይሄኔ ነው ካድሬ አድርገኝ ማለት። አዎ ከባድ። ያኔማ ሳይፈልግ ሁሉ የሰፋ ባል የሆነ አለው ለመዳን ብሎ። አዎ ወደዛ የገቡም አሉ። ይሄን አይነት ሁኔታ ነበር። ተመልሰህ ሄድክ? ተመልሼ ሄድኩኝ። ተመልሼ ሄጄ ገጠር ሆኜ እያነበብኩ ይሄ ተማሪዎችን ማገዝ አለ አይደል? በ15 ብር ቀጠሩኝ። እዛ እኔ የነበርኩ የተወለድኩበት ቀበሌ የሆነ ትምህርት ቤት ተከፍተዋል። ከአንደኛ እስከ 6ኛ ትምህርት ቤት ተከፍቶ ስለነበረ ያኔ መምህር የለም። በመንግስት መምህር ስለማይኖር ወይ አንድ ርዕሰ መምህር ወይ 2 መምህር ነው የሚኖረው። ልጆቹን የሚያስተምርላቸው አይኖርምና የህዝብ ቅጥር በህዝብ እየቀጠሩ 12ኛ ክፍል የጨረሰ 10ኛ ክፍል የደረሰ 8ኛ ክፍል የደረሰ እንዲህ ይቀጠር ነበር። እኔን ማግኘታቸው ወርቅ ነው። በዛ 12 ጨርሻለሁ። እዛ ጋር በ15 ብር ቀጠሩኝ። እዛ ሲቀጥሩ ደግሞ ውትድርና አይወስዱም። እዛ ልጅ እያስተማረ ነው ስለሚባል አንድም መከላከያ ነው። እሱን ለመከላከል እዛ ገብቼ ስሰራ ያው ማትሪኩን ተፈተን ማትሪኩ ሲፈተን ውጤትን በዛ ሰዓት አሻሻል 2.8 አረኩት ማለት ነው። ነበረኝን ወደ 2.8 ከፈረኩት ማለት ነው። ከዛ ኮተቤ ተገባ። ከዛ ኮተቤ አይደለም ኮተቤማ አልተገኘው፣ ሌላ ቦታ ገብቼ ነው ተመልሼ የገባሁት። እሱም እንደገና ደረጃውን ከፍ አድርጎ ጠበቀ። ደረጃው ከፍ አለ። 3 ፖይንት ሆነ እንደገና መግቢያው። ፕራይቬት ለተፈተኑት 3 ፖይንት ሲሆን በዛ መግባት አልቻለም። ኮሌጅ መግባት ሳንችል ስንቀር ቲቲአይ ተወዳደር። ቲቲአይ ግን በጣም ብዙ ሰው ነው ቲቲአይ የሚገባ፣ በጣም ብዙ ሰው። አዲስ አበባ ነው የተወዳደርኩት። ምስራቅ ይሄ አዋሪ ነበረ ጽህፈት ቤቱ። እዛ ተወዳደርኩ። ሌላም ጓደኞች የነበሩ። እኔ 4ኛ ሆኜ 196 ተማሪ ነበር የሚፈለገው። ወደ 2000 አካባቢ ሰው ተፈትኗል። እኔ ግን 4ኛ ሆኜ አልፌ፣ ጓደኛዬም እንደዚሁ አይ ቲንክ እሱም ወደ 40 ምናምን ቤት ሆኖ አልፈዋል። ወደ ቲቲአይ ገባን። ቲቲአይ የምንገባው ቆይተንም ኮሌጅ ማግኘት እንችላለን። እንደገና ተፈትናል። አንደኛ ኮሌጅ የለም በዛ ጊዜ ያለ ኮሌጅ አንዱ ኮተቤ ነው ያለው። ሁለተኛ ፔዳጎጂ ፔዳ ባህር ዳር ነው ያለው እና አለማያ ያለ እነሱ የሚወስዱት ትንንሽ ተማሪ ነው። ይሄ ነገር እየቆየ እኛ እልህ ይዘን እየተፈተን ወደዛ ለመግባት እያል ይሄ መከላከያው ከወሰደን ውትድርና ከወሰደን ከዓላማችን ውጪ እንሆናለን የሚል ተስፋ ቆራጭነት ነበር ያኔ። በቃ ነፃ ነገር ያኔ ሙዚቃ ነው ያለው። ሙዚቀኛ ከሆንክ ያኔ በቃ ትገባለህ፣ አትነካም፣ ስለ ሀገር ትዘፍናለህ፣ ትቆያለህ። አንዱ እሱ ነው ቆንጆ የነበረው። ሁለተኛ መከላከያ ነው። ሰራዊት ቤት መቀጠር ጤነኛ ሁን እንጂ ትገባለህ። ጤነኛ ብቻ መሆን ነው የሚጠበቀው። የትምህርት ደረጃ 6ኛም ሁን 8ኛም ሁን ትገባለህ፣ ወይ በነበልባል ወይ በምናምን ትገባለህ። ቼንቶ ኮርስ 12ኛ ክፍል ከተፈተን ትገባለህ። 100 አለቃ ኮርስ ማለት ነው። እርሶ ትገባለህ። ስለዚህ እሱ ለጊዜው ቅድሚያ አልሰጠነው። እኛ ግን ትምህርቱ ብንማር የሚል ስለነበረን እንደዛ ነበርና በዛ ምክንያት ቲቲአይ ገባን። እኔ ደብረ ብርሃን ነው የገባሁት። ኤርትራ ነበር የደረሰኝ አስመራ። ዕጣ ሳወጣ ያኔ እንዳሁን የሆነ ቦታ መንደር ላይ አይደለም የምትማረው፣ በሀገር ደረጃ ባሉት ነው የምትፈተነው። እኔ አስመራ ነበር የደረሰኝ። አስመራ ሲደርሰኝ አዘንኩ። ዋናው ውጊያ ያለው ኤርትራ ነው። ጦርነቱ ያለው ኤርትራ ከሻቢያ ጋር ነው ውጊያው። እዛ ሰላም የለም። እዛም የሚኖር ሰው በሀሳብ ነው። እንዴት አድርጌ ነው አሁን አስመራ ሄጄ የፈራሁት ነገር እንዴት አድርጌ ነው የሚሄደው? እንዴት አድርጌ ነው ተምሬ ጨርሼ የመጣው የሚል ነገር አንደኛ መረጃ የለም፣ ሁለተኛ ትፈራለህ። ስለዚህ አስመራ ከደረሰኝ አቋርጣለሁ ብዬ ወሰንኩ። አልሄድም ብዬ ወሰንኩ። ጓደኛዬ ደግሞ ሀረር ነበር የደረሰው። የኔ ጓደኛ
ስለዚህ ይቅርብኝ ብዬ ሳወራ ኤርትራዊ ልጅ ይሰማናል አጠገባችን። እሱ ደግሞ ደብረ ብርሃን ነው የደረሰው። እሱ መሄድ ይፈልጋል፣ ቤተሰቦቹ ምንም እዛ አስመራ ልጅ ነው እና ቀስ ብሎ ተከትሎን ወጥቶ አስመራ ነው እንደ የደረሰ ምናምን አለኝ። ሰው ብታገኝ ትቀይራለህ ያለኝ። ቾኮልኩ ነው ብለ ራው ቀኔን ትቀይረኛለህ አለ። ሰምቻለሁ እዛ ጋር ስታወራ እኔ ትቀይረኛለህ፣ እኔ ደብረ ብርሃን የደረሰኝ አለ። ባለውለታህ ነው። በጣም ተደሰትኩ። እሱም ተደሰተ እኮ እሱም እዚህ መሆን አይፈልግም። ከዛ ቀየርኩት። በነጋታው ተፈራርመን ሄደን ቀየርን። እኔ ደብረ ብርሃን እሱ አስመራ ሄደ። እዛ ደርሰን ትምህርታችን እየተማርን ከቆየን በኋላ በሀገር አቀፍ ነው ዕጣ የምታወጣው። ዕጣ ሳወጣ እኔ ደግሞ የት ይደርሰኛል? ጎጃም ለማስተማር በመምህርነት ጎጃም ይደርሰኛል። እናንተ እድለኞች ናቸው እኮ ተምራችሁ መንደር። እኛ ጎጃም ጥሩ የድሮ አይደለም። ሁለቱም አሁን ስታየው የድሮ ኢትዮጵያዊነት ማለት እሱ ነው። የትም ሰርተህ ተንቀሳቅሰህ በኢትዮጵያዊነት ነው የምትንቀሳቀሰው። አሁን ግን ቆጠራ ስለሆነ አስቸጋሪ ነው። በሌላ መንገድ ጥሩ ነገር ቢኖረውም እንደ አጠቃላይ እንደ ሀገር እንደ ማህበረሰብ ግንባታ ግን ያኛው ነው የሚሻለው። በዛ መንገድ ይሻላል። ሌላ መስተካከል ያለባቸው ነገሮች እንደተጠበቁ ሆነ። ጎጃም የት? ጎጃም አልሄድኩም። አሁን ጎጃም ጥሩ ነው፣ ሰው ይፈልገዋል። እኔ አላቆም ሀገሩ ግን ሰው ይፈልገዋል። በቃ ለመጀመሪያ ጊዜ ሩቅ የሄድከው ደብረ ብርሃን ነው? እሱ ነው። እኔ ደብረ ብርሃን ነው የሄድኩት። ከዛ ውጭ ሄጄ አላውቅም። እና ጎጃም ሲደርሰኝ ጥሩ ነው የሚል ነገር ሰውም በጣም ቆንጆ ቦታ ደርሰዋል። ከሸዋ ቀጥሎ ያው ይቆጠራል። ሸዋ አንደኛ ነው ለኛ መሀል ሀገር ስለሆነ። ሸዋ ማለት ድሮ አንተ ደግሞ የሸዋ ሰው ነህ? እኔ የሸዋ ሰው። ሁሉንም ሸዋዎች ሸዋ በሙሉ ስለሆነ ሸዋ ሁሉም ይፈልጓል። ሁሉም መሀል ሀገር ይፈልጋል። ስለዚህ እኔ ሸዋ ባገኝ ጥሩ ነው። ግን ጎጃም ሲደርሰኝ ሰዎቹ አይ ጎጃምማ የምትቀይረህ ትመጣለህ፣ ምን ችግር አለ ይሉኛል። ግማሹ ደግሞ እዛ ከየት ጋር አትመጣምም ይሉኛል። ያፈቅሩና እዛው ትቀራለህ። ያው የሚናፈስ ወሬ ያለ ፍቅሩም ካለ አገሩም ጥሩ ከሆነ ምን ገዶኝ እና ዝም ብዬ ትምህርቴን ስማር ቆየሁን። ያው ደብረ ብርሃን ጥሩ ትምህርት ቤት ነበር፣ ቆንጆ ትምህርት ነው። ያኔ ያው 8ኛ ክፍል እንድትገባ ተደርጎ ነው የሚያሰለጥኑ። አንድ የቲቲአይ መምህር እስከ 8ኛ ክፍል ድረስ በጣም ጎበዝ ከሆነ እስከ 10ም ታስተምራለህ። በአንዳንድ ትምህርቶች በጣም የተሻለ ፓወር ካለ 10ኛም ድረስ ገብተህ ስለምታስተምር እስከ 8 ነው። አንደኛ ደረጃ ትምህርት ቤት መምህር ነው የምትባለው፣ ግን እስከ 8 ታስተምራለህና ስልጠናው በጣም ከበድ ይላል። እኔ ኮሌጅም ስማር እንግዲህ ምንም ፓራራሊ ነው አሁን ተቋም ላይ እዛ የተማርኩትና ይሄኛው ምናልባት ከፊልድ መረጣ ጋር ካልሆነ በስተቀር ሪሌቲቭሊ በጣም የተቀራረቡ ትምህርቶች ናቸውና በጣም ብዙ ተማሪ ነው የሚባረረው። ያኔ ከቲቲአይ በጣም ብዙ ሰው ይባረራል እና በጥሩ ሁኔታ ግራጁዌት አደረግን። ኋላ መጨረሻ ላይ ደርግ አዘመተን። ሁለተኛው ሩቅ ሀገር አሁን ነው የመጣው እና አሶሳ ማነው ቤኒሻንጉል ዘመትን። እኔ ቤኒሻንጉል ነው የደረሰኝ። አሶሳ ማለት ፓዌ የሚባል ቦታ መንደር ምስረታ የሚባል ነገር መጣና ክረምት የዩኒቨርሲቲም የኮሌጅም የቲቲአይ እድገት በህብረት ማለት ነው አይደለም፣ መልሶ ግንባታ የመንደር ሰፈራ ፕሮግራም ቤት እንድንሰራ እኮ ጠቅላላ የኢትዮጵያ ምሁር ከዩኒቨርሲቲ ጀምሮ እስከ ኢንስቲትዩት ያለ ሰው በሙሉ ዘምቷል። 2 ቦታ ነው የዘመተው፣ ጋምቤላና ወደ ፓዊ ማለት ነው። አሁን ፓዊ ማለት ቤኒሻንጉል ውስጥ ነው ያለው፣ ድሮ ጎጃም ውስጥ ነበር። እና እዛ ዘምተን አይሲካ ድረስ አይሲካ ከፓዊ ከበለስ ጀምሮ እስከ አይሲካ ድረስ ተንቀሳቅሼ ሰርቻለሁ። አይሲካ ማለት ሱዳን ጠረፍ ማለት መውጫ በቃ 15 ኪሎ ሜትር 20 ኪሎ ሜትር ሲቀር እዛ አካባቢ 1-3 ወር እዛ ስንሰራ ቆየን። በጣም ተጎተን መጣን። ወባ ምን ፈጅቶን ሳናርግ የሞተም አለ ያይቀረን እኛ ተመልሰን መጥተናል። የደርግ ዘመቻ ይባላል። በጥበቃ ስር ሆናችሁ ነበር የምትሰሩት? አንዴ በጣም በዛ ወደ ሱዳን ስደት የሸሹ አሉ። በእርግጥ በምንም አውሬም የበላቸው አሉ። በተለያየ ነገር አደጋ የደረሰባቸው አምልጠውም አሜሪካ የገቡ አሉ። ግን የተቀረን እኛ ደግሞ ጊዜው ሲያልቅልን ተመልሰን ወደ ኢትዮጵያ መጥተናል። እዚህ ቆይተናል። ከዛ በመምህርነት ጎጃም የነበረው ሲመለስ ሸጥኩት። ጎጃምን በገንዘብ የተሻለ ቦታ ነው። ሸዋና ጎጃም እነዚህ የተሻሉ ትሸጣቸዋል። አንዱ ከፋ ቀይረኝ ሲለኝ እኔ ዝሮ አጋሮ በጓሮ ምናምን የሚባል ነገር የሰማ ስለነበረ ከፋ ክፍለ ሀገር ለእኛ ደግሞ ቅርብ ነው አይደል? ኦኬ። አጋሮ ከፋ ክፍለ ሀገር ውስጥ ነበር ማለት ነው። ከፋ ክፍለ ሀገር ነበር። አሁን የልባቡር ነው መሰለኝ። ብሔረሰብ ዞረ እንጂ ከፋ ክፍለ ሀገር ነበርና እኔ ሸጥኩት።
በስንት ብር ሸጥ? በ80 ብር ሸጥ። በጣም ብዙ ብር። ጓደኛዬ ወለጋ ደርሶት ነበር። ከእኔ ብር 15 ብር ከፍለን እሱ ገዝቼ ያመጣሁት ጓደኛዬ። ኦኬ ከወለጋ ወደ ከፋ መጥ ደረሰው። ወለጋ ደግሞ ገዝተህ ካልሆነ ሽጠኸው የምትመጣ አይደለም። ትንሽ አይመችም፣ ዳርም ስለሚሆን አሶሳም በሱ ስር ስላለ አጋጣሚ አሶሳ በረሃው ከመደቡኝ ያለ ሰው ስለሚፈራ የእሱን በ15 ብር ገዛሁለት ከእኔ ብር ማለት ነው። 65 ብር ቀረኛል። 15 ብር ከእኔ ብር ከፍዬ እሱን ወደ ከፋ አመጣሁት ጓደኛዬ። አብረን ከፋ ላይ ዕጣ ስናወጣ ነገረን። የሆኑ ሰዎች ነገሩን፣ አጫጭሩን አውጡ አሉን። አጫጭሩ ካገኛችሁ አጫጭሩ አውጡናሉን። 2 ብር ሰጠነውና ጠጅ ገዛንለት ውስጥ የሚሰራ ነገር። ይህም አይነገር ነው ነገራችሁና ሰውየው እርግጥ አይኖርም ብናገር ትልቅ ሰው ናቸው። መዝገብ አጫጭሩ ዕጣ ሲጠቀልሉ የተለያየ ቅርጽ ምልክት ነው። ምልክት ነው። አጭሩ ጅማ ነው። ቀጥሎ ያለው ሊሙ፣ ከዛ ከፋ አውራጃ ነው። እንዲህ እያሉ በችግራቸው ነው የሚመድቧቸው። አሁን ጅማ ጥሩ ነው፣ ከዛ ሊሙ በጣም ጥሩ ነው እና ቀጥሎ ከፋ ነው። ከዛ ማጂ ከባድ ነው። ማጂ ረጅሙ ነው፣ ረጅም ነው። ማጂ ማለት አሁን የት ነው ማለት ነው? ኦኬ ቤንች ማጂ ማለት። ስለዚህ ከአዲስ አበባ ካላቸው ርቀት አንጻር ነው ደረጃ የሰጧቸው። የከፋ አውራጃ የከፋ ክፍለ ሀገር ዋና ከተማ ጅማ ነው። ጅማ ዙሪያ መመደብ በቃ አዲስ አበባ ነው ብለው ማለት ነው። የነሳሚ ሀገር ከዛ ሊሙ ነው የሚቀር፣ ከዛ ከፋ፣ ከዛ በኋላ ይሄ አሁን ያኔ ኩሎ ኮንታ እየተባለ ነው የሚጠራው ምናምን ሀብታም ሀገር ነው ግን ስለሚርቅ ያኔ ኩሎ ኮንታ ይባላል። ከማጂ ቀጥሎ እሱ ነው የሚፈራው። ሚዛን ተፈሪ ያኔ ሚዛን ተፈሪም ያው ይርቃል በፕሌን በምናምን። ማጂ በፕሌን ነው የምትሄደው። ኩሎ ኮንታም በሳምንት 1 ቀን ሄሊኮፕተር ይሄዳል። ስለዚህ እንደዛ ስለሆነ እነሱ ይፈራሉ። አጋጣሚ የጠጅ የጋበዝነው ሰውዬ አጭሩን ተሟሙታችሁ አጭሩን አውጥዋለ። ከዛ እኔና ጓደኛ እሱ ከፊቴን የተሰለፈው በቃ ሞክር አልኩት። እጁ ከቶ አያነሳም። ያ እነዛ ትልልቆቹ እየዘለሉ በእጅ ይገባሉ። እሱ ከስር ይፈልጋል አውጣ እንጂ ይሉታል። እሱ ያ ምስጢር ስለተነገረው እሱ ከስር ጣቱን እንትን እያደረገ አወጣና ሊያነብ ፈርቶ ለእኔ ሰጠኝ። እኔ ቀጥዬ ነው ማወጣው። አብረን የተሰለፍነው ሳየው በቃ ያንተ ጥሩ ነው እባክህ ተወኝ አልኩትና ሰጠሁትና ራሴ መፈለግ ጀመርኩ። እኔም ስፈልግ እንደምንም ሳወጣ እሱ ያወጣው ተመሳሳይ ሊሙ ሆነ። ሊሙ አውራጃ ደረሰንና ሁለታችንም ሊሙ ገባን። ቀጥሎም ሌሎችም አንድ ተቋም ላይ የተማርን ልጆች ነበሩ። እነሱም የሆነ ቦታ ሲደርሳቸው ቀያይሮ ሊሙ መጡ። ሊሙ ሄድን። ሊሙ ስንሄድ ደግሞ ሌላ ነገር ገጠመን። ሊሙ ማለት የት ነው አሁን? ሊሙ ማለት አሁን አጋሮ አሁን እንኳን በታትራለበት የቡና ሀገር ቡና አገር ነው። ጥሩ አካባቢ ግን ሊሙ ያኔ ወደ መቱ ምናምን ያለበት አካባቢ ማለት ነው። በጎኑ ነው የሚሆነው። በዚህ በእንትን አድርገህ ነው የምትሄደው። ወደ ሊሙ ገነት አድርገህ ዞረህ ነው የምትሄደው። ምናልባት ያው እሱ እዛ ስትሄድ ደግሞ በጣም ሰፊ አውራጃ ነው። ማአት ሪሞት ወረዳዎች አሉት። እዛ ሄደህ እንደገና መረጃ ነው የምትሰበስበው። መረጃ ስንሰበስብ በቃ አሁን እዚህ ቅርብ ቦታ ላይ ያለው አንድ ጥሩ ወረዳ አለ። በዚህ በከፋ በኩል ያለ አንድ ወረዳ አለ። እሱ ካገኛችሁ ጥሩ ነው አሉ። ከዛ ቀጥሎ ሊሙ ኮሳ ከገባችሁ የተሻለ ነው አሉ። ከዛ በኋላ ያሉትማ በቃ ተዋቸዋል። በረሃ ነው አሉ። ምንም ብናደርግ አልተቻለም። እኛ ሩቁ ደረሰ። ዕጣ ስናወጣ ሊሙ ሰቃ የሚባለው ይሄ ማለት ወለጋ ማለት ነው። አሁን አንዳንዱ ቦታ በወለጋ የሆነ ይመስለኛል። እና እዛ ደረሰ። በቃ ሰራተኛ ያዙና ሂዱ እናንተ ደህና ሁኑ አሉ። አሰናበቷቸው። እሱም አይመስለንም አሉ ነው ያጋሩ ሰው። ደህና ሁኑ፣ ጥሩ ሰራተኛ ካገኛችሁ ይዛችሁ ሂዱ። ሰራተኛም ያው ሚስት ነው የምትሆነው። ባይዘው ሰራተኛ ብለህ ይዘህ ትሄድና ሰምቻለሁ አብረህ ስትቀጥል ወደ ሚስትነት የምትቀጥለው። ያው ሚስት እሷም ሚስት እንደምትሆን ጠብቃ ነው የምትሄደው። እንደዚህ አይነት ነገር አለው በዛ ዘመን። እና ብዙ ማቆየት የለብህም ወይ ቶሎ መሸኘት ካልሆነ ከቆየች እሷ ባለትዳር ነው የምትሆነው። ግን ደግሞ ከአጋሮ ይዛት ከሄድክ የግድ ሩቅ ስለሚሆን ከዛ አታገኝም። ሌላ ከተማ ሄደህ ነው። እዛማ የአጋሮ ልጆች እዛ አይሄዱልህም፣ ስሙንም አያውቁትም። እዛ አይሄዱልህም።
አሁን ገነት ሄደ ሰቃ ሄደ ወደዛ ተጠግተ አትናጎ የሚባል ከተማ አለ ወይም ሰቃ ከተማ ሄደ ወይም እድል በለሱ ከቀናህ ገነት ከተማ ላይ ነው የምታገኘው። በጣም ረጅም እኮ ነው የምነግራቸው። አሁን መጣብኝ እኮ እንደው ሳስበው መንገዱ በጣም ረጅም ነው። በዛ ዘመን በእግር ነው የሚካሄደው፣ በፈረስ የምትሄደው እስከ ሰቃ ድረስ በመኪና ነው የምትሄደው። ከዛ በኋላ ከ2 ቀን እስከ 3 ቀን በእግር ነው የምትሄደው። ከ2 ቀን እስከ 3 ቀን በእግር ነው የምትሄደው። በተለይ አዲስ ከሆንክ በቃ 3 ቀን ላይ ነው የምትደርሰው። ስትላመደው በ2 ቀን ትሸፍነዋለህ። 2 ቀን ቀንም ማታ ተጉዘህ ማለት ደም ተፍተህ ነው የምትደርሰው። ስለዚህ ይሄ ነበር የገጠመንና 4 ሆነን አንድ ትምህርት ቤት ስለተመደብን ገንዘብ አዋጥተን ይዘን ጉዞ ጀመርን። ኮስታ ገባን። ሰቃ ከገባን በኋላ ሰው ፈላለግና ጉራጌዎች አገኘናቸው እዛ። እኛ ያው ጉራጌኛ ሰው፣ ሌሎቹ ጓደኞቻችን አንዱ ኦሮሞ ነው፣ አንዱ ሀዲያ ነው። እኔና ጓደኛ ጉራጌዎች ነን። እዛ ሰቃ ስንደርስ ጉራጌዎች ነጋዴዎች አገኘን። ይዛን የሚገባ ነበር ጉራጌ። አልፎ ሄደዋል። እዛም አግኝተናቸዋል። እኛ ያልኩ ቦታም ጥግ ከተማ ላይ አገኘናቸው። ያው ጉራጌ የሌለበት ይታል አገር እያቀና ነው የሚሄደው። ንግድ ቤት ነው፣ የተለያየ ነገር ይከፍታል። በቃ ዝም ብሎ ሄደው ሁሉም ሰፈር ራሱ አድርጎ ስለሚወስድ በዛ ዘመን ደግሞ ምንም ችግር የለም። አንተም በትምህርቱ እያቀና ሄድክ። እኛም በዛ ሄድንና ሰዎችን አገኘናቸው። መከሩን። ሰራተኛ ራሳቸው ፈለጉልን። በጣም ሴንሲቲቭ ሆነው አይዟችሁ ብሎ አበረታተው የሚያቋት ልጅ ቀጠን ይዘን እንድንሄድ አደረጉ። በቅሎ እቃችን የምንጭንበት በቅሎ እነሱ ዋስትና ወስደው አመቻቹልን። ጉዞ ቀጠል። አንድ ቀን ተጉዘን አትናጎ የተወሰነ ሰዓት ገባን። ከሰዓት በኋላ እዛ አድረን በነጋታው ቀጠልን ጉዞ ቀጠልን። አስራቴ የሚባል ቦታ አለ። አስራቴ የሚባል ቦታ አንድ ቀን ሙሉ ተጉዘን ማምሻው ሄደን አስራቴ የሚባል አንድ ቆርቆሮ ቤት ነው ያለው። ከተማ ነው አሉልኝ። አንድ ቆርቆሮ ቤት ነው። በዙሪያ ወጣ ወጣ አርሶ አደሮች አሉ። አንድ ቆርቆሮ ቤት ከተማ ተብሏል። ሲኔድ እኛ ከተማ ነው የምንፈልገው። ደርሰን እኮ ያው ከተማ የምታውቁት አዲስ አበባ አለ፣ ደብረ ብርሃን አለ። አንድ ቆርቆሮ ቤት ነው ያለው። ሲኔድ ከአንድ የሆኑ ሰዎች እዛ ቤት ላይ ወተት ይሸጣሉ። አይብ ምናምን በአካባቢ ምግብ እንጀራ፣ ወፍራም የበቆሎ እንጀራ ነው የሚመገበው ሰው። በሱ ይሸጣል እንጀራ ካገኘ። እሱንም ወተቱ ያው ለራሳቸው ያዘጋጁት እኮ ነው። እግር ጥሎት የመጣ ሰው ካለ ይሸጣሉ። ርካሽ ነው። በ25 ሳንቲም ትልቅ ብርጭቆ ይሄ እንትን አለ። በቅል ነው የሚሰጡ። ትልቅ እንትን እኮ በ25 ሳንቲም ትጠጣለህ ወተት። እዛ ተኛን። እዛ አደርን። በነጋታው ሳይነጋ በጠዋት ሂዱ አሉን። በረሃው ሞቃት ስለሆነ ሂዱ አሉን። በሌሊት ተነስተን ጉዞ ቀጠል። 3ኛ ቀን 2ኛ ቀን ከዚህ ከአትናጎ ተነስተን 2ኛ ቀን ሄደን አልጋ የሚባል ከተማ ደረስን። ከዛ እኛ አንደር በቃ አልንና እንሂድ ገበሬን ቤት ቢሆን እናድራለን ብለን ቀጥለን ከከተማው እንደወጣን መሸ። ከምሽቱ 2 ሰዓት ደረስን። በቃ አንድ ዛፍ ስር ልናድር ወሰንና በህብረት የጅብ ነገር ስንጠይቅ ጅብ ምንም አይልም አሉ። ከብትም ውጭ ስለሚያድር ጅብ ምንም አይልም እንደዛ ያሉን። ቤት ደግሞ በጣም ተበታትኖ የአርሶ አደር ቤት ተበታትኖ ነው የሚኖረው እና አንድ ቤት አግኝተው 2ኛ ቤት ለማግኘት በጣም ነው የምዳክረው። ስለዚህ የሆነ ቦታ ላይ ትልቅ ዛፍ አገኘን። ዛፉ ስር ክብሪት ይዘናል። ክብሪት ይዘናል። ከእሳታችንን እናንደል እንተኛለን ብለን ሄድን። ዛፉ ስር እሳት አንድደን ቁጭ አለን። ከዛ ይሄ ሰብላቸውን የሚጠብቁ አርሶ አደሮች መጡ፣ አገኙን። አድቬንቸር ፊልም ላይ የሚታይ አይነት አገኙንና ምንድናችሁ ምናምን ሲሉ እንደዚህ መምህራን፣ አማርኛም በደንብ አይችሉም መምህራን ነን። አንደኛው የኛ ጓደኛ ትንሽ ይገባዋል። እንደዚህ መምህራን ነን፣ እንደዚህ አይነት ቦታ ተመድበን ነው የምንሄደው ያ ትምህርት ቤት ምናምን ብለን ነገርናቸው። እሺ እንደዛ ከሆነ ጥሩ፣ በቃ መምህርን ያከብራሉ። በጣም ነው እንትን የሚሉት፣ የልጆቻችን አባት ናቸው ምናምን አሉና ይዘውን መንደር ይዘውን ሄዶ በቆሎ ተጠብሶልን፣ በቃ መርቃ ይሉታል፣ ጎንፎ፣ የበቆሎ ጎንፎ መርቃ ነው የሚባለው። የተዘጋጀልን በላን። በስነስርዓት የሆነ ቦታ ተነጠፈላችሁ። የሆነ ነገር ያላለ ዘንባባ የሰሌን እንትን አንጥፈን በዛ ስለደከመን ባይነጠፍም ቢነጠፍም እኛ እንተኛለን። ነገር ግን በተነጠፈልን ቦታ ያዝና ተኛ። ዛፍ ስር ልተኙ የነበራችሁት እዛም እኮ እንቅልፍ ይዘናል፣ ችግር አልነበረውም። እና በዛ ሁኔታ ተኛ። ነጋ። ምን ያህል ያስኬደናል ስንላቸው አይ ደርሳችኋል፣ ቅርብ ነው አሉ።
ለእነሱ የገጠር ሰው ቅርብ እኮ ሲል ቅርብ ነው ማለት እኔና እናንተ ቅርብ የምንለው አይደለም። ቅርብ ነው እነሱ ማለት አንድ ቀን ተጉዞ የሚደርሱበት ቦታ ቅርብ ነው ለእነሱ። ስለዚህ እግራችን የለ ዝለዋል። አንደኛው ጓደኛችን እኔ ከዚህ በኋላ ተሳስተን ኬንያ ወይ ሱዳን ሳንገባ ነበር እኔ አልሄድም ኦሮሚያ አልሄድም ከተማ እያለ ነው የሚባለው አልሄድም እኔ እመለሳለሁ። ብትመለስስ ወደኋላ ያለስ አገር የት ነው? አሁን ሀረር እኮ ነው ከኋላችን ያለው ሀገር ሀረር ነው። ሀረር መሄድ ነው። እሱን ተወውና አሁን ቢያንስ እያገባደን ስለመጣን ችለን እንድረስ የሚል ነገር ያው አበረታታ ነው። እንደምንም እያነከሰ እሱ ትንሽ እንደው ከተሜም አይነት ነገር ስለነበረ አልቻለም። ከኛ ባሰ። እንደምንም እያደረግን እየደገፍን ወደ 11 ሰዓት ከምናምን አካባቢ ደረስን። ትምህርት ቤቱ አካባቢ አሳዩን ከሆነ ዳገት ላይ ያ ትምህርት ቤት ነው ብሎ አሳዩን። የተስፋይቱ ምድር እንደገና ስንወርድ የሆነ ጫካ ውስጥ እንደገና ስንወጣ ይጠፋብናል። ብቻ እንደምንም እያል ደረስን። ልጅቷ ደግሞ ታበረታታናለች። ሰራተኛ ብለን የቀጠርናት እሷም አለች ኦሮምኛም እሷም በግማሽ ትችላለች። ታበረታታናለች። ደረስን። ኑሮ ጀመርን። ስንሄድ ደግሞ እኔ በርዕሰ መምህርነት መድበውኝ ስለነበረ ኃላፊ አድርጎ የመደበኝ እኔን ያው የነበረ ውጤት አንዳንድ ነገር አይተው መሰለኝ ዝም ብሎ ነው አገዛ ኃላፊም የለውም እኮ እሱ ወጥቷል። ሌላ ቦታ አዛውሮታል። እዛ የነበረው መጥቶ ለእኔ ነው የሚያስረክበው። እኔ አላቅም። አሁን ኃላፊነት እንደዚህ ገና ጀማሪ የሆነ ርዕሰ መምህር ተደርጋ መምህር ነው የሆንኩት። ሄድን። በቃ የሚያስረክበንም ሰውዬ ከ3 ከ4 ቀን በኋላ መጣ፣ አስረከበን። ኑሯችን በጋራ ኖርን። የማን ሚስት ሆነች? የማን ባልሆነች? በጥንቃቄ ተወያይተናል። እንደዚህ ውስጥ እንዳንወድቅ ብለን በጣም ስለተወያየን እሷም እንደ እህት ይዘናት አብራን ቆየች። የሆነ ጊዜ ሲደርስ ሸኘን። ከዛ በኋላ የራሳችን ኑሮ በሌላም በአካባቢም ሰው ተላመድን። በዛ ሁኔታ ቀጠልን። ስንት ዓመት ሰራችሁ እዛ? እኔ እዛ 2 ዓመት ሰራ። ለሌሎቹ አሰርክቤ ነው የወጣሁት። እንዴት ነው? 1 ዓመት ከሰራው በኋላ ትምህርት ቤት በጣም ቀየር ነው። በጣም ቀየር ነው። ወጣቶችም ስለሆነ በሁሉም ነገር ቀየር ነው ትምህርት ቤቱ። የአካባቢ ማህበረሰቡ የራሳቸው እኛም ልጆች ስለነበርን ይወዱናል። አቀረብናቸው። ትምህርት ቤቱ በደንብ አድርገን ቀየር ነው። ከዛ እኔ ደግሞ የርዕሰ መምህርነት ስልጠና ሰጡኝ። ስልጠና ያለ ስልጠና ነው ኃላፊ ነው የምትባለው። ርዕሰ መምህርነት እንደገና ያው ተወዳድረ ያ ጊዜ ጤፍም ትሰጣለህ በግም ትወስዳለህ ለአለቆች። እኔ ግን ዝም ብሎ ሰጡኝ እና ላኩኝ። አሁንም እኮ ይወሰዳል። አሁንም አሉ እኮ አሁን ያኔ እኔ መለመሉኝና አጋጣሚ ለቀምት ነበረ ኮርሱ። ለቀምት መምህራን ማሰልጠኛ ክረምት ሄጄ 3 ወር እዛ ሰለጠነ። ከዛ ርዕሰ መምህር ሆንኩ። ከተመለሱ በኋላ በዛ ትምህርት ቤት 1 ዓመት ካገለገልኩ በኋላ ሌላ ቦታ ቀየሩኝ። እዛ አፈጻጸሜ ጥሩ ነበረ። በክፍለ ሀገር ደረጃ ተሸለምን። በክፍለ ሀገር ደረጃ ሜዳሊያ ተሸላሚ ሆንን። ከዛ እኔን አንስቶ ጦላ ያመጡኝ። ጦላይ አቀረቡህ ማለት ነው? አመጡኝ። አንደኛ ጦላ ያመጡኝ። እኔም ያው አጋጣሚ ሆኖ ስራ አስኪያጁ በጣም ስለወደዱኝ የአውራጃው የሊሙ አውራጃ ስራ አስኪያጅ እዛ ከሄዱ ወታደሮች ናቸው፣ የወታደር ቤተሰብ ነው፣ ወታደሮች ናቸው የሚማሩት፣ ያስቸግራሉ፣ ትረበሻለህ። የእነሱን እንትን ይዘህ ትምህርት ቤቱ ደግሞ የሚማርበት አብዛኛው የወታደር ቤተሰብ ነው። እነሱ ደግሞ አንዳንድ ጊዜ እንትን ይላሉ፣ ቻሌንጅም አለው እና ትችለዋለሁ ሲል እኔ ደግሞ ወደ ጉራጌ ለመቅረብ ስለፈለው በቃ የፈለገው ይሁን ጋሽ ተማመዛው በቃ ልሂድ አልኩት። ሞክራለሁ፣ ልሂድ አልኩት። ብዙ ተማሪ ያለበት ትምህርት ቤት ነው። በርካታ መምህራን አሉ። እኔ ርዕሰ መምህርነት ስለሰለጠንኩ እንጂ ዲፕሎማ መምህራንም አሉ፣ በእውቀትም የሚበልጡኝ አሉ። ግን ያ ኮርሱ ስለወሰድ እኔ እንዳስተዳደር ነው እዛ ይላኩኝ። መጣው በደንብ ሰራው። ከሰራዊት ጋር ተግባባው። በደንብ ማኔጅ እያሉ አንዳንዴ እያሉም እያስፈራሩሁ አንዳንድ ለእነሱ ብለህ የምትለቀውም ነገር አለ። እየለቀቅን በደንብ አድርገን ሰራ። ከዛ 82 ላይ የኢዲአድ እድሉ ተፈተንኩ፣ አለፍኩ። አዲስ አበባ ዩኒቨርሲቲ ማለት ነው። አለፍኩ። ግን መጥቼ ተመዝግቤ ከሄድኩ በኋላ አጋጣሚ ሆነው ኢህአዴግ ወያኔ በዛ ሰዓት ሀገሪቱን ወደ መቆጣጠር ስለመጣ ያ ፌል አደረገ። ኢዲአድ ማለት የትምህርት አድሚኒስትሬሽን እሱ ተሰጠኝ። ፈተና ነበር፣ ተፈትኜ አለፍኩ። መጥቼ ተመዘገብኩ አዲስ አበባ ዩኒቨርሲቲ። ሁሉ ነገር ጨርሰ ልንገባ ስንል በ83 መጀመሪያ ላይ ነበር የምንገባው። አገሪቱ ቀውጢ ሆነች። ቀድሞውን የጀመሩት ቀጠሉ። የእኛ ጊዜ ኮርስ ተቋረጠ። እድለኛ ሳልሆን ቀረ። አሁን ወደ ሊሙ አካባቢ የነበርክበትን ዝም ብዬ እያሰብኩት ነበር።
ገና ጀማሪ ሆነ እዛ አካባቢ ላይ በኃላፊነት ብሎም በርዕሰ መምህርነት ማስተዳደር ከማህበረሰቡ ጋር እንዳልከውም ቅድም ያው አገር በሚለው ኮንሰፕት ነው ሄድከው። ምናልባት ደግሞ ወደ ሰሜኑ አካባቢ ያኔ የፖለቲካዊ ውጥረቱም የነበረበት ጊዜ ነው። እናንተ ጋርስ ምን አይነት ነገር ነበር እዛ ወደ ሊሙ? እና አሁን ካለው ስሪት ጋር የፖለቲካ ስሪት ጋር ስታየው አሁን ከአንድ የጉራጌ አካባቢ ተወልዶ ተምሮ ሊሙ አካባቢ ሄዶ ርዕሰ መምህር የመሆን እድሉ በጣም ጠባብ ነው። እስቲ እነዚህን አነጻጽ። ምንድነው ያኔ የነበረው አጠቃላይ አገራዊ ሁኔታ ስታየው የሚቀነቀነውም አገራዊ ፖለቲካ አገራዊ አስተሳሰብ ነው። በቃ ኢትዮጵያ የሚለው ነገር ነው ያለው። ደርግም በዛ ጊዜ የሚሰጥህ እድል ከዚህ ውጭ አልነበረም። ቀይ ባህርን መፈክር አድርገህ ነው የምትንቀሳቀሰው። ቀይ ባህር ደማችን ነው ብለህ ነው የምትሄደው። ኢትዮጵያን ወይስ ሞት ብለህ ነው የምትሄደው። ኢትዮጵያ ትቅደም የሚለው ነው ያለው መፈክር ማለት ነው። ሰው ወደደም ጠላም ይሄን በውስጡ እንኳ ሌላ አስተሳሰብ እንኳ ያለው ሰው እንኳ ቢኖር ይሄንን ይላል። አሁን ኢትዮጵያ ትቅደም ነው የሚለው፣ ቀይ ባህር ደማችን ነው የሚለው እና ኢትዮጵያዊነቱ አለ። አሁን እዛ ስናስተምር ለእኛ ሲዳማ ነው የሚሉን የዛ አካባቢ ሰዎች ማለት ኦሮሞዎች ለአማራ ሲዳማ ነው የሚሉት፣ ሲዳማ እያሉ ነው የሚጠሩት። እና ለእኛም አሁን አፋር ሶማሌ ላይ አማርኛ እስከተናገር ድረስ ሁሉም ሰው አማራ አድርገው ነው የሚወስዱት። ሌላ ቦታ ኦሮሞም ሆነ አማርኛውን የምትናገር ከሆነ ለእነሱ አማራ ሲዳማ የጥቅል ስም ነው የሚሰጡ እና የተለየ ነገር የለውም። ሰው ያከብራሉ። የአካባቢ ሰው በጣም ሰው የሚወድ እኛ የነበርንበት በተለይ በጣም ሰው አክባሪ ነው፣ ሰው የሚወድ ማህበረሰብ ነው የነበረው። ኦፍኮርስ አለ የኦነግ አስተሳሰብ አለ ውስጥ ላይ እኛ በደንብ በናጤ ነው የኦነግ አስተሳሰብ ድንበሩ ላይ ወለጋ ድንበሩ አካባቢ ላይ እንቅስቃሴው አለ። አልፎ በድብቅ የሚንቀሳቀሱ መረጃ እንትን የሚያደርጉ ያንም አሉ። እኛ ኋላ እየገባን የመጣ ነገር አለ። የምንጠነቀቀውም ነገር ነበር። ያንም ትጠነቀቃለህ፣ ግን ገፍቶ የመጣ ምናምን አይመጣም። ወለጋው ላይ አለ እንቅስቃሴው አለ። ወደኛ ብዙ ገፍቶ እንዲጫና አይፈጥሩብህም፣ ግን መረጃው አለ፣ ትሰማዋለህ። እንደዚህ የኦነግ እንቅስቃሴ ትሰማለህ። እና ህዝቡ ግን በጣም ምርጥ እዛ አካባቢ ያለው ህዝብ እኔ አሁንም ይለወጣል ብዬ አላስብም። ኢትዮጵያዊነት እሱም አለው። ዛሬ እንግዲህ በትውልዱ የተለያየ ነገር ተሰርቶ የተሸረሸረ ነገር ሊኖር ይችላል። ኦሮሞነቱን አይደለም ጉራጌነቱን አማራነቱን ሳይሆን እሱን አግዝፎ የመመልከት ነገር አሁን ሊቀየር ይችላል። ያኔ ግን በኦሮሞነቱም ነፃ ሆኖ ይንቀሳቀሳል። ኢትዮጵያዊነቱ ደግሞ የጋራ አይነት ነገር ነበርና ምንም የደረሰብን ተጽዕኖ የለም። ከኛ የሚፈልጉት የምናስተምረውን ልጆቻቸውን እንድናስተምርላቸው ብቻ እንጂ የሚፈልጉት ሌላ ነገር ምን በህብረተሰቡ የምታየው ምልክት አልነበር። ለዛ ነው እኛም ነፃ ሆነን 2 ዓመትም 3 ዓመትም 4 ዓመትም እዛው ቁጭ ብለን የሰራነው። ያ ባይሆን ጥለት ይወጣል እና እንደዛ ነገር ነበር። አሁን ያው ከዛም አካባቢ መጥቶ ጉራጌ አካባቢ ርዕሰ መምህር ሊሆን አይችልም። ቅድም ተነጥቃችሁ እናንተ የዛ ዕድል ተጠቃ ለእኛው እኮ ውጭ ሀገር ለእናንተ አሁን ውጭ ሀገር እኮ ኢትዮጵያን ማወቅ አሁን ላለ ትውልድ ውጭ ሀገር ነው የሚሆንበት። ቢኮዝ የሆነ ስራ ሄዶ መስራት አይችልም። ቋንቋ መሰረት ስለሚያደርግ ቋንቋ መኖሩ ችግር ኖሮት አይደለም እኮ የምናይበት መንገድ ጫፍ ስለሄደ አሁን ኢትዮጵያዊነት ለማምጣት ዝም ብለህ በዲስኩር ልታመጣው አትችልም፣ በንግግር ልታመጣው። ያኔ ሆነህ ነው። እኔ ኦሮሚያ ውስጥ ገብቼ ሰርቼ ነው፣ ሲዳማ ውስጥ ገብቼ ሰርቼ ነው፣ ከምባታ ውስጥ ገብቼ ሰርቼ ነው። ከምባታው እንደዚሁ ኦሮሚያ ውስጥ ገብቶ ሰርቶ አማራ ውስጥ ገብቶ ሰርቶ ስለሚኖር የተሳሰረ ነው። ያ ትስስር አሁን የለም፣ ላልቷል። ምክንያቱም አቢውስ ተደርጓል። ስለዚህ አሁን ላለ ትውልድ ኢትዮጵያ ብለህ ብትነግረው በተግባር የሚያየው ነገር ስለሌለ ይቸግረዋል። ኢትዮጵያ ሰፈሩ ነች። በቃ ለሱ መንደሩ ነው ወይ ለሱ በሱ ቋንቋ የሚናገር ሰው ነው ኢትዮጵያ ማለት። ለሱ ጉራግኛ ከተናገረው ጉራጌው ነው ለሱ ኢትዮጵያ። ኦሮምኛ ከተናገረው ኦሮሞው ነው ለሱ ኢትዮጵያ እንጂ ኦሮሞው ጉራጌው ኢትዮጵያዊ ነው፣ የኔ ደም ነው፣ ትስስር አለን፣ በባህል ተሳስረናል፣ የጋራ እሴት አለን ብሎ አይወስድም። እንደዛ እንዳይሆን ተደርጎ ስለተሰራ ማለት ነው። ስለዚህ ይሄ ችግር ነው የሚል ነገር አለ። ያሳዝናል። እኔ አሁን አንዳንዴ ይገርመኛል የሆኑ ከተሞች ራሳቸውን ሲያስተዋወቁ የብሔር ብሔረሰቦች መኖሪያ የሆነችው ከተማ ምናምን ብለው ሲናገሩ ወይ ጉድ ላለ በቃ አለም የሚባለው እኮ ከተማው ነው። ከተማው ቀደም ብሎ ስለተሰራ ከተሞቹ ቀደም ብሎ የተሰሩ ስለሆኑ ሁሉም ለስራ ብሎ የሄደ ሰው እዛው ተዋልዷል፣ እዛው ተሳስሯል፣ ህይወቱም እዛው ነው ያለውም ጥሪት እዛ ላይ ስላደረገ
ቢያንስ አሁን የኢትዮጵያ ከተሞች መገለጫ ይሆናሉ ብለህ የምትወስዳቸው ኢትዮጵያዊነት እዛ ጋር ነው ጭላንጭሉን የምታየው። ገጠር ቀደም ሲል ሁሉም ሰው ይኖርበታል፣ እየሄደ ይኖር ነበር። ስቲል ሩቅ አይደለም እኮ እዚሁ ማዕከላዊ ኢትዮጵያ ውስጥ ብትገባ እኮ የምትሰማቸው ነገሮች አሉ። አንተ ሀዲያ ስለሆንክ ውጣልኝ፣ አንተ ጉራጌ ስለሆንክ ውጣልኝ የሚል ነገር ትሰማለህ። እነዚህ በደም የተሳሰሩ ናቸው፣ በባህል ተሳስረዋል። ሀዲያና ጉራጌን ልትለየው አትችልም። ተሳስረዋል እኮ በጋብቻ ተሳስረዋል። ልጆቻቸው በእናቱ ሀዲያ ነው በአባቱ ጉራጌ ነው፣ ወይ በአባቱ ከምባታ ነው ወይ በእናቱ ሀዲያ ነው፣ ወይ በአባቱ ስልጤ ነው። ምክንያቱም አንድ አካባቢ በአንድ ጂኦግራፊ አካባቢ የሚኖር ማህበረሰብ ስለሆነ በዘመናት የተሳሰረ ሰው ነው። ይህን ሰው ዝም ብለህ ከሪሶርስ ጋር አያይዘህ ከመሬት ጋር ብቻ አያይዘህ ይሄ የኔ ነው ብለህ በአባትህ ብቻ ዲፋይን ማድረግ አትችልም። እናትስ የዛ ሶሳይቲ አይደለችም። ስለዚህ ኢትዮጵያ ውስጥ እየተቀነቀነ ያለው ብዙ ጊዜ በእናት አይደለም፣ ሁሉ ጊዜ በአባት። አባቱ ማን እንደሆነ እኮ አይታወቅም። 7ኛ 8ኛ ትውልድ ላይ ስትል ኦሮሞ ነኝ የሚለው ሰውዬ ምናልባት አማራ ሆኖ ሊገኝ ይችላል፣ ወይ አማራ ነኝ የሚለው ሰውዬ አገው ሆኖ ሊገኝ ይችላል፣ ወይ ትግራይ ሆኖ ሊገኝ ይችላል። አታውቀውም። ግን ዝም ብለው አባቱ በነገረው ወይ እናቱ በኦሮሞ ነው የወለድክህ ብላ ስለነገረችው ብቻ ያን አቀንቅኖ ፖለቲካው መሄድ ከሚገባው ዳይሬክሽን ወጥቶ ስተዋል። ያው የሳተ ይመስለኛል እኔ ዝም ብዬ እኔም በፖለቲካ ውስጥ ስለሄድ አንዳንድ ቦታ ያው ትርክቱ የሳተ በሳተ መንገድ ስለሄደ አንድነቱ በጣም ላልቶ መንደርተኝነቱ ጎጠኝነቱ እንደዛ የሆነበት ደረጃ ላይ ደርሰናል። እኛ ስንሰራ በነበረ ጊዜ ይህ አመለካከት የለም። በተቋማትም ጠብ የለ፣ ረብሻ የለ። አማራ ነህ ጉራጌ ነህ ኦሮሞ ነህ የሚል ጠብ የለም። ያኔ ተፈቃቅረን ያለህን ነገር ተናጥቀህ በልተህ በዛ ሁኔታ ነው የተማርነው። ሃይስኩልም ስትማር ከብዙ ብሔር ብሔረሰብ ጋር ነው የተማርከው። በተቋማትም ደረጃ አሁን በቅርብ ጊዜ እንደነበረው ሳይሆን ያን አታነሳውም። አጀንዳህም አልነበረም፣ ሀሳቡ አልነበራቸውም። ወይ ሰዎች ሊኖራቸው ይችላል። ያን ያህል ግን ጫፍ የደረሰ እንዳልነበረ ነው የእኛ ጊዜ። በሱ እናስታውሰዋለን። የሽግግሩ ጊዜ ይሄ 1983 አንተ ቀደም ብለህ ወደ ጉራጌ አካባቢ መጣ ወይስ ይሄ ኢህአዴግ ከገባ በኋላ? ለምሳሌ የኔ አባት ወለጋ ነበር የሚያስተምረው እና በቃ ይሄ የህዝብ ፍልሰቱ ሁሉም ወደ ትውልድ አካባቢው ሄድ ሲባል በጣም ትርምስ እንደተፈጠረና አንዳንዱ የጋብቻ መፍረስ ሌሎችም ብዙ ማህበራዊ ቀውሶችም ነበሩት። በእርግጥ በረከቶችም ነበሩ። አንዳንድ አካላት ወደ አካባቢያቸው ወደ ትውልድ መንደራቸው የመምጣት ፍላጎት ነበርና የዛ ወቅት ሁኔታ ውስጥ ነበር ወይስ አንተ ቀደም ብለህ ነው የመጣው? ጥሩ ነው። ይሄ አንድ መነሳት ያለበት ነገር ስለሆነ ቆንጆ ነው። ያኔ 83 ኢህአዴግ ሀገሪቱን ከተቆጣጠረ በኋላ ብዙ ሁኔታዎች ተከስተዋል። ብዙ አዳዲስ ነገሮች ክስተት ያው ለውጥ ይዟቸው የሚመጡ ነገሮች ስላሉ ለውጡ ማአት ማዕበል ፈጥረዋል። ከማዕበሉ አንዱ ሰው ወደ ቋንቋው ወደ ብሔሩ እንዲሸጋሸግ የሚል አቅጣጫ ተቀመጠ። እኛ ደግሞ መምህራን ስለነበር የግድ በቋንቋችን ማስተማር ማገልገልም ስላለብን ተማሪዎችን በቋንቋቸው መገልገል አለባቸው የሚለው ፕሪንሲፕል በደንብ አዶብ ስለተደረገ እኔም 83 ኦፍ ኮርስ ምንም ማድረግ አልተቻለም። ያው መጨረሻ አካባቢ ነበረ መንግስት ቦታውን የቀየረው የለቀቀው ደርግ። 84 እዛው ባለንበት ቆየን። ስራ የለም። 85ም ትምህርት ቤቶችም አንዳንዶቹ ተመተው ነበር። ያኔ ያው ፓወሩ በሁለቱም በኩል በነበረ ፓወር ትምህርት ቤቶቹ ተዘርፈዋል። አንዳንድ ቦታ በቦምብ በተለያየ ነገር ተመተዋል። እኔ የነበርኩበት ትምህርት ቤትም ወታደር አካባቢም ስለነበረ ተዘርፈዋል። ብዙ ንብረት ተዘርፈዋል። ዘን ቆመ። 84ም ቆመ ሳንሰራ። 85 ጀምሩ ተባል። ብንጀምርም ያው የሰከነ ሁኔታ ስላልነበረ በተሟላ መንገድ አልጀመርንም። እንዲሁ ብቻ ጅማሮ ነበር 85። ከዛ በኋላ ፎርም እንድንሞላ በየብሔር ብሔረሰባችን እንድንሄድ ፎርም እንድንሞላ መመሪያዎች ወረዱ። እኔም ያው እንደ አንድ ማህበረሰብ እኔም ፎርሜን ሞላው። እኔም የጠየቅኩት ያው ወደ ጉራጌ መምጣት ስላለብኝ ወደ ጉራጌ ነው የመጣሁት። በ86 ህዳር 12 ቀን ነው ጉራጌ ነው የረገጥኩት። ቀኑን ታስታውሰዋለህ? ህዳር እንዴ በጣም ክስተቱ ከባድም ስለነበረ እያንዳንዷን ቀን ምን እንደተደረገ እናውቃለን። እና ህዳር 12 ቀን ያኔ ጉራጌ የራሱ ዞን የለውም። ጨቦና ጉራጌ አውራጃ ላይ አብረው ስለነበሩ ተገንጥሎ አልወጣም ነበር፣ የራሱ ዞን አላወጣም። እና ቀጥታ እኔ ጉራጌ ዞን ሞልቼ ስለነበረ ወደ ምዕራብ ሸዋ ነው የደረሰኝ። ምዕራብ ሸዋ ስመጣ አጋጣሚ ሆኖ ተቋም ላይ ያስተማረኝ መምህር
ደብረ ብርሃን ያስተማረኝ ሰው ነው የዛ ትምህርት ጽሕፈት ቤት ኃላፊ የነበረው እና በጣም ይወደኝ ነበር። እዛ ትምህርት ቤት እያለሁ ኳስም እጫወት ስለነበረ ለተቋሙ ኳስም ጭምር እጫወት ስለነበረ ለዛ ነው እግርም መረብም ሽንቅጥ ያልከው ለዛ ነው እጫወት ስለነበረ በዛ ያቀኛል። ሙሉጌታ ደሬሳ የሚባሉ ሰው ነበሩ ርዕሰ መምህሩ፣ የደብረ ብርሃን ርዕሰ መምህር ነበሩ። አጋጣሚ እኔ ስመጣ ደግሞ የዚህ የጨቦና ጉራጌ አውራጃ ትምህርት ጽሕፈት ቤት ኃላፊ ሆነው አገኘኋቸው። እሳቸው ናቸው ሲሉኝ እኔ በጣም ደስ ብሎኝ ላናግራቸው ያው አስፈቅጄ ፈቀዱልኝ። ጸሐፊዋ ስም ተባልኩ፣ ስሜን ነገርኳቸው፣ አስታወሱኝ። ሰው ይግባሉ፣ ገባው፣ አነጋገርኳቸው፣ በዝውውር መጥቻለሁ ምናምን አልኳቸው። ከዛ በቃ ፊስ አድርጎ የነበረ ነገር እንትን ኳስ ሲጫወት ምናልባት እሳቸው ኮፓ አረጉበት መንገድ ሊኖር ይችላል። በቃ በደንብ በትኩረት ነበር የሚያቆኝና ያቆኝ ስለነበረ ያቺ ነገር አለች እንደናውን አሁን ደግሞ አሁን በደንብ ተጠናክሯል አልኳቸው። አልተውከውም? አዎ እንዴ እዚህ ጦል ላይ እጫወታለሁ፣ ለየትም እጫወት ስለነበረ በተለይ ጦላ አካባቢ ያለው እግር ኳስ ወክለህ አልመጣህም? ወደ ጠቅላይ ግዛት ወደ ለሰራዊቶችም ተጫውቼ ያለው ለጦላይ ለሰራዊትም ጭምር ተጫውቼ ያለው እዛ ደብረ ብርሃንም ለብርድ ልብስ ፋብሪካ ተጫውቼ ያለው እና ያኔ ከተቋም ወስደን ለብርድ ልብስ ፋብሪካ ተጫውቼ ያለው እግር ኳስ። ትምህርት ቤትም እያለሁ ከምባታና ሀዲያ አውራጃ ለሆሳዕና ከተማ ለ04 ተጫውቼ ያለው እንድ ለሚሻ ወረዳም እግር ኳስ ተጫውቼ ያለው እና ያ በሱ ያደግኩ ስለነበረ ብዙም እንትን አልነበረኝም። ያ ነገር አልተውከውም ወይ? አይ በጣም አጠናክሬዋለሁ አልኳት። በቃ እሱ ልታገለግል የምትችል ቦታ እንመድብሃለን አሉ። አይ አሁንስ እሱ ይቅርብኝ፣ አሁን ወደ ቤተሰብ አስጠጉኝ አልኳቸው። በግልጽ ነገርኳቸውና ከዛ እሺ በቃ ችግር የለውም እስቲ ክፍተት ካለ አያለሁ እስቲ ትምህርት ቤቶቹ ሙላቸው አሉኝ። ትምህርት ቤቱን ጽፌ ሰጠኋቸው። ከዛ አይተው አይደለም እዛ አልደረሰኝም። እዛ ሳይሆን ማፌድ ምክንያቱም እኔ እንደገኝ እኮ አልመጣም ወደዚህ። ያኔም በከምባታና እኔ ወደዛ አልሞላሁማ። ዞኑ ሀዲያ ስለሚሆን ወደዛ አልሞላሁም። ጉራግኛ ስለሆነ በዚህኛው ጉራጌ መጣሁት እና ማፌድ ትምህርት ቤት ምክትል ርዕሰ መምህር አድርገው መደቡኝ። መለስተኛ ነበረ ትምህርት ቤቱ። እዛ ሄጄ አገለገልኩ እና እኔም በዛ ምክንያት ነው የመጣሁት። 86 ህዳር 12 ቀን። በዚህ መካከል ትዳር ነበር? አዎ ያው ቤተሰብ ጋር ትመጣለች። እነዚህ ያይዋት ስለነበረ እሷ ልጅ እንዳገባ ያው ግፊት ያደርጉ ነበር በእናቴም በኩል። ፋዘር እንኳን እንደዛ ባይናገሩኝም ያው በሚዜ በኩል ይናገሩ ነበር። አበራ ይሉኛል፣ እኔ ስሜ አበራ ነበር የሚሉኝ። ይሄ አበራ እኔ ሳልሞት ትዳር መያዝ አለበት እያሉ ለጓደኛዬ በዛ በኩል ነበር የሚናገሩት እና እኔም እንደዛ ከሆነማ በቃ እቺ ልጅ ጓደኝነት ይዛለሁ ብዬ ገና ጓደኝነት የተያዘ ነው እዛ ነው። ገና እኔ ሃይ ስኩል እያለሁ እሷ ያኔ ገና 4ኛ ወደ 5ኛ ሃይ ስኩል ዋቸሞ እያለ 12ኛ ክፍል አካባቢ እያለሁ እና እንደዚህ መቀራረብ ነገር ነበር። እንዴት ያው ስልክ የለም ምናምን እንገናኛለን። እህቷ ጋር ትመጣለች። በአመት ስንት ትመጣለች? እህቷ ጋር ትመጣለች። ቅርብም ነው። አይ ያው አንተ ለስራ ሄደሃል እንግዲህ የኢትዮጵያን ጠረፍ አካባቢ። ከዛ በኋላማ አንገናኝም። ከዛ በኋላ በቃ ተጠፋፋችሁ። እዚህ እያለሁ ነውና ስራ ከጀመርኩ በኋላ ያው ጥንስሱ ያኔ ተጀመረ ማለት ነው። ቤተሰብ ያውቀዋል። ቤተሰብ ደግሞ ፎርማሊ በባህላዊ መንገድ ጨርሶታል። እኔ ትምህርት ገና ተቋም እያለሁ ጨርሶታል በእኔ ስም። እኔም በሷ ስም እንድቆይ አድርገዋል። ላስትሊ 80 አካባቢ ተጋባን። ሚያዝያ 19 አካባቢ 80 ዓመተ ምህረት። ወደዛ ሄደህ ነው ወይስ ወደ ጦር ላይ መጥቼ ይዤ ሄድኩ 89 ሚያዝያ 19 ቀን የገብርኤል ዕለት ማለት ነው። በዛ ነው የምንይዘው። ትዳር መሰረትን፣ በዛ ሁኔታ ቀጠልን። ማን ትባላለች? እስኪ ስለሷም ንገረን። ዙሪያሽ ነው የምትባለው። ዙሪያሽ ፋንታይ ትባላለች። ከልጅነት ጀምሮ አብራችሁን ያደጋችሁ እንተዋወቃለን። በአንድ ማህበረሰብ ውስጥ ነው፣ አንድ አካባቢ ነን። በጣም የተራራቀ አይደለም። በቅርበት ያው የኔም ቤተሰብ የሷ ቤተሰብ ያውቃሉ፣ የኔም ቤተሰብ እንደዛ እንተዋወቃለን። በዛ ሁኔታ ኑሯችን ቀጥለናል። ያው 81 አካባቢ የመጀመሪያ ልጃችንን ወለድ። 81 መጋቢት 12 ቀን የመጀመሪያ ልጄን ወለድ። እሱ አሁን ወልቂጤ ነው የሚኖረው፣ ወልቂጤ አካባቢ ነው የሚኖረው። ዲላ ዩኒቨርሲቲ ነው የተመረቀውና እሱ ነው። ቀጥሎ ያለችውም ልጅ ሴት ልጅ ናት። እሷ ኮተቤ ነው የተመረቀችው። አዲስ አበባ ነው የምታስተምረው፣ መምህርት ናት። ሃይ ስኩል የኬሚስትሪ መምህርት ናት።
አንተ ያጣኸውን ኮተቤ እሷ አገኘ። እንደዚያ ሆኗል። ያው ልጆቼ ሁሉም የምትቀረው ሴቷ ልጅ ናት አሁን በሃይ ስኩል ደረጃ በዩኒቨርሲቲ ደረጃ ያለችው እንጂ ሁሉም ተመርቀዋል። ስንት ልጆች ማለት ነው? ተመርቀዋል። ወደ 6 ልጆች ተመርቀዋል። ሁሉም የመጀመሪያ ዲግሪያቸውን ይዘዋል። የመጀመሪያ ዲግሪያቸውን ይዘዋል። በህግ፣ በኢንጂነሪንግ፣ እንደዚህ በኢኮኖሚክስ፣ በኬሚስትሪ እንደዚህ ተመርቀዋል። አንድ ዩኒቨርሲቲ አንድ ኮሌጅ አንድ ላይ ስንሰባሰብ እንግዲህ ቀሪዋም ልጅ ስትጨርስ የአባታቸው ልጆች ናቸው። እንደዛ መሆናቸው አይቀርም። በዛ ሁኔታ አልፈናል። ባለቤቴንም ያው ከዛ በኋላ ያቋረጠችው ትምህርት አስተምሬ ሃይ ስኩል አስጨርሼ እንደዚህ ኮሌጅ ባትገባ ያው ሃይ ስኩል ጨርሳለች። ከመጀመሪያ ልጇ ጋር ነው እኩል የጨረሱት። አንድ ላይ እሷ 12 ደርሳ ከዛ ተወችሉ ልጆቿ ወደ ማስተማር ነው የዞረች። ማፌድ እንዴት ተቀበለች? ማፌድ ጥሩ ነበር። ያው ቋንቋውም አለ፣ ማህበረሰቡ የምታውቀው ነው። እዛ መጣው፣ እዛ ሰራው። ከዛ በኋላ የኢትዮጵያ ፖለቲካ እያየሁት እየሰማሁት መጣው። የቋንቋ ፌዴራሊዝም አይነት ነገር መጣ። የብሔረሰብ ነገር ሲመጣ ከማስተማር ጎን ለጎን ሌላ ነገር እንዳስብ አደረገኝ። አዲስ ሀሳብ በእድሜም አሁን እየበሰልክም ትመጣለህ። አንዳንድ ነገሮች ሲመጡ ኃይለኛ ነበር ካደል? ግን መምህር እያለህ እኮ ኃይለኛ ነበር ካደል? ኃይለኛ አይደለም። ተማሪ ገርፌ አላውቅም። አንድም ተማሪ በእጄ ነክቼ አላውቅም። በማሳመን ስህተታቸው እንዲነግሩኝ እያደረኩ እንደዚህ ነው እንጂ የመራው ከመምህርም ተጣልቼ አላውቅም። ይወዱኛል። በየትኛውም በሰራባቸው ቦታዎች በጣም ይወዱኛል። ከካድሬዎችስ ጋር? ካድሬው ጋር ልመጣልህ። እሺ። አሁን የመምህርነቱ ስራ እየሰራሁ ጎን ለጎን አንድ ሀሳብ ማምጣት ጀመርን። የተወሰኑ ጓደኞቼ፣ በተለይ ስሙን ብጠራው ደስ ይለኛል። የመጀመሪያው ታመነ ደሳለኝ የሚባል አሁንም አለ፣ ያው ድንቁላ ነው ያለው። ከሱ ጋር ፊትም እዛ ኦሮሚያ እያለን ከሱ ጋር አብረን የተመደብነው አንድ ትምህርት ቤትም ሰርተን ስለነበረ ብዙ ጊዜ እንጫወት ነበር። ይሄ የእንደገኝና የኤነር እዛ ሀዲያ አካባቢ መሆንና በመሰረተ ልማት በተለያየ ነገር ተጠቃሚ ያለመሆን፣ ረጅም ጉዞ እየሄዱ ለራሳቸው ምንም ነገር ሳይጠቀሙ አስተዳደራዊ የሆነ ነገር ሳይጠቀሙ እዛ ወደ ሚሻ፣ ወደ ዋቻሞ፣ ወደ ሆሳና ማለት ነው እንደዛ እየሄዱ የተለያዩ ነገሮች እየገነቡ ልጆች አለመማራቸው፣ በዛ አካባቢ በብዛት ሰው እንዳይማር ትምህርት ቤት ተጠቃሚ ያለመሆን፣ በሕክምና ተጠቃሚ ያለመሆን፣ መንገድ ላይ መሰረተ አለመጠቀም፣ እንዴት ነው የምናደርገው? በምን ምክንያት ነው ይሄን ነገር ጥያቄ የምናነሳው? እያልን እንነጋገር ነበር። ፊት እኔና እሱ አብረን ስለሆን እንነጋገራለን። ከሌሎችም ወንድሞቻችን ጋር ስንገናኝ እናነሳው ነበር። ቀደም ሲል ይሄ ጥያቄ የነበራቸው ልጆች ደግሞ በደርግ ጊዜ ተገለዋል። 3 ወረዳ ለኛ ይገባናል፣ ራሳችን መጠቀም አለብን፣ በብሔር ብቻ ሳይሆን በአካባቢ ለኛ አካባቢ ወረዳ ያስፈልገናል የሚል ጥያቄ የነበራቸው ሰዎች በደርግ ጊዜ ተገለዋል። 3 ልጆች ተገለዋል። ያችንም ኢንፎርሜሽን ስለነበረን ይህን እንዴት ነው የምንታገለው፣ ይህን ሰው እንዴት ነው የምንታደገው የሚል ነገር ነበረን። ያችን አይዲያ እዚህ ከመጣን በኋላ ወደ ማስፋት ነው የገባነው። ምክንያቱም ምቹ ሁኔታ ተፈጠረ። ምንም በብሔር ብሔረሰብ እንደዚህ ፌዴራሊዝም በዛ መንገድ መሄዱ 100% ደጋፊ ባልሆንም፣ ነገር ግን የነበሩ ጉዳቶች ደግሞ የምትቀንሰው በዚህ መንገድ ይሄን ነባራዊ ሁኔታ ተጠቅመህ ስለሆነ ነገ የሚመጣውን አብረን እንቀበላለን። ነገር ግን ይሄ ማህበረሰብ ራሱ በራሱ የሚጠቀምበት ነገር መንግስታዊ ውክልና ማግኘት አለበት የሚል ነገር ያን ማቀንቀን ጀመር። እኔ ማፌት ትምህርት ቤት ሆኜ ይሄም ጓደኛ የሌላ ትምህርት ቤት ነበር እንደገኝ ውስጥ ሆኖ፣ ሌላም አንድ አበጀ ወላረጋ የሚባል ታጋይ ነበር ከኢህአዴግ ጋር አብሮ ከወያኔ ጋር የመጣ ልጅ ስለነበረ እሱን እንወተውተው ነበር። በምን መንገድ እንታገል እያል እንጨቀጭቀው ነበር። ከዛ አንዳንድ ነገሩ ስልጠና ይሰጠናል። እሱ ባገኘ ደቂቃ የወያኔ የኢህአዴግ ዋና ዋና ሆነው አንኳር ነገሮች፣ የማይነኩና የሚነኩ ነገሮች ይነግረናል። እሱ ይሄን ተጠንቀቁ፣ ይሄን መናገር የለባችሁም፣ ይሄን አይሆንም፣ ይሄኛው ብታነሱ ችግር የለውም ህዝባዊ ከሆነ ምናምን እያለ ይጠቁመን ነበር። ማፌት ትምህርት ቤት ምክትል ሆኜ ይህን ነገር 1 ዓመት ሙሉ ስንሰበስብ ቆየን። ከዛ በኋላ በቃ መለኮስ አለብን ብለን ትግሉን ለኮስን። እዛ ሀዲያ ውስጥ የሚኖሩ ጉራጌዎች ራሳቸው በራሳቸው የሚያስተዳድሩበት የአስተዳደር መዋቅር እንዲፈቀድላቸው በሰላማዊ መንገድ መጠየቅ አለብን ብለን መጻጻፍ ጀመርን። ኦፊሻሊ ትግል ጀመርን። ይህን ትግል ካስተባበሩ ሰዎች አንዱ እኔ ነኝ።
ሌሎችም ከዛ እያደገ መጣ። ስለዚህ ከአስተማሪነት ቀጥታ ፖለቲካ ውስጥ ገባ። ሙሉ በሙሉ አልወጣሁም። በአመራርነት የወጣሁት ቆይቶ ነው፣ ግን እኔ ትግሉን ለኮስ ነው። ስለዚህ መጀመሪያ በሁቡ አንዳንድ ስራ ስንሰራ ቆየን። ለዚህ የሚመቸን እድር ምናምን ነገር መሰረትን፣ የምሁራን እድር ብለን መሰረት። የዛ የምሁራን እድር ሰብሳቢ እኔ ሆንኩ። አጋጣሚ ሆኖ መረጡኝ። አላማዬ እሱ አይደለም፣ መሪነት ደግሞ ይጠራል። እኔ ደግሞ አላማዬ ያ እድር የሚሞቱ ሰዎች መቅበሩ ላይ ጋር ሳይሆን ያ ጉራጌ እዛ ያለው እንደገኝና የነሩ እንዴት የመብት ተጠቃሚ ይሆናል የሚለው ነገር በዚህ አስተሳሰብ ውስጥ ገብተን ለምን ታግለን አናወጣም የሚል ነገር ለማግኘት ምሁሩ ማግኘት አለብህ። ሀሳብህን የምትሸጥለት ሰው ምሁሩን ሰበስበን እድር፣ ያው ጉራጌ ደግሞ እድር ይወዳል፣ በእድር ታገኘዋለህና እችን እድር ሰብስበን ተምሳሌት እድር ብለን መሰረት። የዛ እድር ሰብሳቢ አጋጣሚ ሆኖ እኔ ሆንኩ። ጓደኛዬ ደግሞ ሂሳብ ሹም እንዲሆን አድርገን አንዳንድ ገንዘብን ሲያስቸግረን ክድሩ እናወጣለን ብለን እሱ ሂሳብ ሹም ሆነ። ሌሎቹ መረጃ የሌላቸውን ምክትልም ምናምን ጸሐፊም አድርገን የሆነ ቦታ መደብ ናቸው። ከዛ ስልጣኑ አፕራንዱ እኛ ያዝ ነው፣ ሁለታችን ያዝ ነው እና እንቅስቃሴ ቀጠል። ከዛ በየወሩ እንገናኛለን። መምህራኖቹን አንዳንድ ነገር ነካ እናረጋቸዋለን። የሚፈሩም አሉ። ቀደም ሲል እነዛ የተገደሉ 3 ሰዎች በፖለቲካ ኬስ ስለሆነ ፍርሃት አለን። መንግስት ካወቀ ይዘናል የሚላለ። ሁለተኛ ደሞዛችንስ ቢቆም ከስራስ ብንወጣ የሚል ነገር የተወሰኑት ፈራ ተባ የሚሉ ነበሩ። 1 ዓመት ያህል እነሱን ይዘን እድሩንም እያጠናከር ሀሳባችንም እየሸጥን ሄድ። ከዛ በኋላ ደግሞ ትላልቆች በአካባቢ የሚከበሩ ሰዎች በተናጠል ማወያየት ጀመር። በአካባቢ የሚከበሩ የባህል ሸንጎ ዳኞችን ማወያየት። ይሄማ በርቱ በቃ አሉ። እኛ ዘላለም እዛ እንጨት እየተሸከምን እዛ እየገበርን እኛ ምንም ነገር ሳንጠቀም እንደዚህ የምንሆን ከሆነ ይሄ መንግስት የሚፈቅድ ከሆነ ህይወታችሁን ግን ጠብቁ፣ ጥያቄውን ቀጥሎ፣ ከጀርባችሁ እኛ አለን አሉ። እነሱን አደራጀንና የመጀመሪያ ማመልካቻችንን ጽፈን፣ እኔ እንደውም የእኔ ጽሁፍ ነው ጽሁፉ፣ ምናልባት አሁን የሚከሰኝ አይኖርም ብዬ አስባለሁ። ጽሁፉ እኔ ነኝ ያደራጀሁትና 32 ገጽ ትዝ ይለኛል። ያው ቀሪው ይኖራል። አሁንም 32 ገጽ አቤቱታ ጻፈ። ለአውራጃ ነው የሚጻፈው አይደለም፣ ለደቡብ ኢትዮጵያ፣ ለደቡብ ብሔር ብሔረሰቦች ተዋቅረዋል። ለዛ መንግስት ነው የምናቀርበውና ጽፈን 32 ገጽ ጽፈን እኛ ፊት ለፊት መሆን የለብንም ብለን ትላልቅ ሰዎች እንዲሄዱ አደረግን። በአካባቢ ታዋቂ ሰዎች እንዲሄዱ አደረግንና እኛ በጀርባ ሄድን። አንገባም፣ እዛ ክልል ከሄድን በኋላ አንገባም፣ እኛ ውጭ ነን። እነሱ ይዘው እንዲገቡ በደንብ ኦሪንቴሽን ሰጥተን እነሱን አስገባን። ያኔ እንደራሴ አረጋ ኤርሲዶ የፓርላማ ተወካይ ነበሩ፣ የዛ አካባቢ የድሮ በኃይለ ሥላሴ ጊዜ። እሳቸው ሰብሳቢ አድርገን ሌሎችም የአካባቢ ባህል ዳኞች አድርገን፣ እሳቸው ምክንያቱም ስልጡን ናቸው፣ ሀሳብን በደንብ መግለጽ የሚችሉ ስለነበሩ እሳቸው ይዘው እንዲገቡ አደረግን። እኛ ደግሞ ሐዋሳ አንድ ሳተላይት ሆቴል አለን። ያ ሳተላይት ሆቴል ማስተኮሻ ማለት ነው፣ የእኛ ሰው የሚሰበሰቡበት ነው፣ አንዳንድ ነገር የምናደርግበት ነው። እዛ ቁጭ አልን። እነሱ ሄዱ፣ አስገቡ። መስቀል የተፈራ የሚባል የክልሉ ምክር ቤት ጸሐፊ ነበር። ለእሱን የተሰጠው የወላይታ ጓድ ነው። በጣም ቅን ሰው ነው። ለእሱን የተሰጠው እሱ ተረከባቸው። ከዛ አነጋገራቸው። እነሱ ብሶታቸውን በምናምን አቀረቡ። ፋይል ከፈትን ማለት ነው። ከዛ በኋላ እነሱ ተመለሱ፣ ገመገምና ማሯሯጥ ጀመር። ከዛ ህዝበ ውሳኔ ይካሄድ ተብሎ ከብዙ ትግል በኋላ ህዝበ ውሳኔ ተፈቀደልን። ህዝበ ውሳኔ ተፈቅዶልን እኛ 28 ቀበሌ ነው ያቀረብነው። ያኔ 28 ቀበሌዎች ናቸው እዛ አብዛኛው ጉራጌ የሚኖርባቸው ለማለት እንጂ ጉራጌ ከ28 ቀበሌ ውጭ የለም ማለት አይደለም። ሀዲያ ውስጥ ጉራጌ የሌለበት ቀበሌ የለም። በአንዳንድ ቀበሌ እኩል፣ በአንዳንድ ቀበሌ አሁንም ጉራጌ የሚበልጥባቸው አሉ። ያው እኛ ሁሉ መረጃ አለን፣ በሁሉም አካባቢ ጉራጌ የሚበልጥ የጉራጌ ቁጥር የሚበልጥበታል። እኛ ግን እዛ ውስጥ መግባት አልፈለግንም። በኩታ ገጠም ላይ ያሉ ቀበሌዎችን 28 ቀበሌዎች ለይተን ማንነት ይረጋገጥልን፣ ወረዳ ይፈቀድልን ብለን ጠየቅን። ሄድን፣ ህዝበ ውሳኔ ያካሂደን ወደ 16 ቀበሌዎች በህዝበ ውሳኔ ወደዚህ መጡ። ከ28ቱ ማለት ነው። ቆሴን ጨምሮ ደያስ፣ ባረዋ፣ ቦንጫ እንደዚህ የሚባሉ ቀበሌዎች ጨምሮ መጡ። የተወሰኑ ቀበሌዎች በስህተት ሳይመጡ ቀሩ። ማለት ህዝበ ውሳኔ ያልተደረገባቸው አሉ። ከተደረገባቸው ውስጥ በስህተት እኛ በማናውቀው መንገድ የሌላ ቀበሌ ሰውም ገብቶ ሌላም ሰው ጨምሮበት ቆጠራ ተካሂዶ ቁጭ ብለህ ነው የሚቆጠረው። ጉራጌ ሲባል እጅን ነው የምታወጣው፣ ሀዲያ ሲባል እጅ ነው የምታወጣው። እንደዛ ስለሆነ እዛ ጋር ፌክ ተሰርተን አንድ የተወሰኑ ቀበሌዎች በዛ ሁኔታ ይቀሩ አሉ። በዚህ ፖለቲካ ውስጥ ገባሁ ማለት ነው። ይህን ፖለቲካ በመስራቴ ደስ ይለኛል። ያኔ ይህን በማለት ለምን መሰለህ፣
በየጊዜው አሁን ብሔር ምናምን የሚለው ብቻ ሳይሆን አይደንቲቲ ግን ሁልጊዜ ከአንተ ጋር። ኦሮሞነት ችግር የለውም፣ አማራነት ችግር የለውም፣ ጉራጌነት ችግር የለውም። ችግር የሚሆነው ኤክስትሪዝም ስትሄድ ጫፍ መሄድ ነው። ጉራጌ ይበልጣል ብለህ ስታስብ፣ ኦሮሞ ይበልጣል፣ አማራ ይበልጣል ብለህ ሌላውን አሳንሰ ስታይ ነው ችግር የሚሆነው። አሁን ያለው ፖለቲካ ችግሩ ይሄ ነው። ይሄ ደግሞ እበልጣለሁ የሚለው ከሪሶርስ ጋር ተያይዞ ከመሬት ጋር ተያይዞ ነው። ሰው ከመሬት ጋር ዲፋይን ስለሚያደርጉ ወደዚህ የሚሄደው እንጂ ሰውኛ አይተህ የእኔ ባህል በዚህ መንገድ መውጣት ቋንቋዬ መከበር አለበት ብለህ ብትታገል ችግር ያለው አይመስለኝም። የእኔ ቋንቋ ከዛኛው ይበልጣል የሚል ስዕል ስትይዝ ነው ስህተት የሚሆነው። ወይም ደግሞ የአንተ ቋንቋ ከእኔ ያንሳል የሚል አስተሳሰብ ውስጥ ስትገባ ነው ስህተት የሚሆነው። የኢትዮጵያ መሬት የእኔ ነው ብለህ ስታስብ ነው ስህተት የሚሆነው። የኢትዮጵያ መሬት የቆየው በኢትዮጵያውያን የጋራ ትግል ነው የቆየው። ጣሊያንን የመከትንበት፣ ቱርክን የመከትንበት፣ ኢራንን ያ ሁሉ የመከት ነው በጋራ ሆነን ነው። ሁሉም ሞተዋል። በቁጥሩ ብዛት የአማራ ቁጥር ብዙ ከሆነ ብዙ ሊሞት ይችላል። አሁን የሚጠቀመው ብዙ በመሆኑ እሱ ይጠቀማል። በጥቃቱ ሰዓት እኔ የበለጠ ሞቼ ያለው የሚል ከሆነ በሚኖርበትም ሰዓት በብዛቱ የተነሳ እሱ ነው ኤግዚስት አድርጎ የሚኖረው። ብዙ ቦታ የሚይዘው እሱ ነው። ዲሞክራሲ በቃ ይሄ ነው ማለት ነው። ግን እኔ ብቻ ነኝ የሞትኩ እንጂ የአማራ አርበኛ ብቻ ነው የሞተው፣ የኦሮሞ አርበኛ ብቻ ፈረሰኛ ስለነበረ ነው የሚሞተው፣ ኦር የሆነ ትግሬ እኔ ብቻ ሞቼ ያለው የሚል ከሆነ ይሄ ነው ስህተት የሚሆነው። ሁሉም ሞተዋል። ቤኒሻንጉል ሞተዋል፣ ቤኒን ሞተዋል፣ አኝዋክ ሞተዋል፣ ሁሉም ለሀገሩ ሞተዋል። ይቺ ሀገር ደግሞ የጋራ ናት። ሪሶርሱን በጋራ ትጠቀማለህ። ማንነትን አክብረህ ባህልን አክብረህ፣ ግን በተረፈ ይቺ ሀገር የጋራ አድርገህ በዛ እሳቤ ስትል የተሻለ ቦታ ትደርሳለህ። ምዕራባውያን የፈጠሩትን ነገር ተሸክመህ እነሱ እኛን ለመከፋፈል የተጠቀሙት አጀንዳ ይዘህ የራስህን የሆነ ነገር አይደለም ብለህ ያልሆነውን ተቀብለህ የሌላ ባህል ተቀብለህ ወደ ጎጥ ስታመራ ይሄ ስህተት ነው። የኢትዮጵያውያን በሙሉ ይሄ ሊታገሉት ይገባል የሚል እምነት አለ። ይሄ ለአማራ አይጠቅምም፣ ለኦሮሞ አይጠቅምም፣ ለጉራጌ አይጠቅምም፣ ለየትኛውም ብሔር ብሔረሰብ አይጠቅምም። አንድ ላይ ስትቆም ነው የምትሰማው፣ የምትደመጠው፣ የምትፈራው። አንድ ላይ መቆም ማለት ማለት ነው አሁን ሲነርጂ መፍጠር ነው። አሁን መደመር ዶክተር የሚለውን መደመር ሲነርጂ ማለት ነው። መደመር ማለት ቁጥሩ አይደለም፣ ሲነርጂው ነው፣ ኃይል ነው። ያለህን ነገር አስተሳሰብህ አቀራርበህ በሚያቀራርብህ ነገር ተቀራርበህ፣ ልዩነት ባለህ ነገር ልዩነቱን ይዘኸው፣ ሪሶርስህን በጋራ አድርገህ፣ ድምፅህን በጋራ አድርገህ፣ የሚመጣውን ነገር በጋራ ተጋፍተህ በዚህ መንገድ መቀጠል የምትችል ከሆነ በአፍሪካ ውስጥ ተደማጭነት እየጨመረ ይሄዳል። አዘርዋይስ በትንሽ ጃንጥላ ውስጥ እየገባህ እየተደበቅ ጎጥ እየገባህ መንደር ውስጥ እየገባህ የምትሄድ ከሆነ አሸንፈህ መውጣት አይደለም፣ ራስህ ኤግዚስት ማድረግ አትችልም። መኖር ጠላትህ አጠገብህ ነው ያለው፣ ከሩቅ አይደለም። የጉራጌ ጠላት አጠገቡ ያለ ሀዲያ ወይም ስልጤው ወይ ከምባታ ይሆናል ማለት ነው። ጥሉ በሪሶርስ ነው። የሪሶርስ ጥል ከተጀመረ ጉራጌው ለአማራው፣ ጉራጌ ለሀዲያው፣ ጉራጌ ለከምባታ፣ ለስልጤ፣ ለየም፣ ለቀቤና ጠላት ነው የሚሆነው። እቺን አስተሳሰብ ከፍ አድርገህ ይዘህ ይህን ከፍ አድርገህ ይዘህ ህብረተሰቡ በዛ መንገድ የሚሄድበት መንገድ መፍጠር ግን ያስፈልጋል። እኛም ጉራጌዎቹ ሀዲያ ውስጥ ስለነበሩ ባህላቸው እንዲጠብቁ በእሴታቸው እንዲገለገሉ ከሀዲያ ልዩነት ፈጥረው አይደለም፣ በሚለያቸው ነገር ልዩነታቸውን ይዘው አንድ በሚያደርጋቸው ነገር ግን አንድ ላይ ሆነው በራሳቸው እየተታደሩ በራሳቸው ሊጠቀሙት የሚችል ነገር ኤክሰርሳይዝ አድርጎ፣ ይሄ ማለት ግን ሀዲያ እንደገኝ ውስጥ አይሰራም ማለት አይደለም። አሁንም የሀዲያ ሰው እንደገኝ ውስጥ አመራር ነው። እንደዛ ልዩነት የለም። ጉራጌ ላይ አመራሮች ናቸው፣ መምህራን ናቸው። በአማርኛ ስንምናስተምር የሀዲያ የከምባታ የወላይታ መምህራን እንደገኝ ውስጥ በሽ ነው። ጉራጌ ውስጥ በብዛት ነው ያለው። ያ ነው መሆን ያለበት። በሚችለው ነገር ሰው ገብቶ መስራት አለበት። ጉራጌውም ሄዶ ሀዲያ ውስጥ በሚችለው ነገር መስራት አለበት። አማራ ውስጥ ገብቶ መስራት አለበት። እንደገኝ ውስጥ የሚያስተምሩት ወላይታዎች ለምንድን ነው የሚያስተምሩት? ከእንደገኝ ወይም ከጉራጌ መምህር ስለጠፋ እኮ አይደለም። በቃ ያስተምራሉ፣ ስራ ነው። እነሱ ጋር ያለው እውቀት ወደዚህ ማሸጋገር አለበት። እነሱም መጠቀም አለባቸው። ያን አስተሳሰብ ዴቨሎፕ መደረግ አለበት። ነገር ግን ባህልህ የምታሳድግበት የራሴ የሆነ ነገር ሊኖርህ ይገባል። እኛም ትግል አድርገን ያ ሀዲያ ውስጥ ከነበሩት ቀበሌዎች የተወሰኑ መጥቶ ኋላ ወረዳ መዋቅር ሲፈቀድ ወረዳ ሆኖ ወጥተዋል። ይሄ በዚህ ትግል ውስጥ ገብቼ በመስራቴ ሁልጊዜ ይረካል። የሚጸጽተኝ ነገር የለም። የተሳሳትነውም ነገር ብዙ የለም። ወረዳ ይሁን በማለት ማንነታችን ይረጋገጥ በማለታችን በሀዲያ ህዝብ ላይ ምንም ያደረስነው ነገር የለም፣ የበደልነው የለም። ወረዳ ሲወጣ ከሀዲያ ወንድሞቻችን ጋር ነው አመራር አድርገን አብረን የሰራ ነው። ሀዲያ ስለሆንክ አንፈልግህም አላልንም። ከምባታ ስለሆንክ አንፈልግህም አላልንም።
ኢቭን ኢፍ አማሮች አሉ አሁንም ይኑሩ እስከ ቅርብ ድረስ አማራ ሁሉ አመራር ነው እኛ ጋር እዛ አካባቢ ማለት ነው። የገነባነውም እሱን ነው። ልዩነትን በልኩ እንዲሆን አንድነትን ግን ማጠንከር እንዳለብን ይዘን ሰርተናል። ከዛ በኋላ ወደ አመራርነት ቀስ በቀስ ወደ አመራርነት መጥቻለሁ። ያ ፖለቲካ የወረዳው ድርጅትም ሰርቻለሁ። ትምህርት ጽሕፈት ቤት ከየት ጀመርክ? ከወረዳው ከወጣ በኋላ መጀመሪያ ድርጅቱን እኔ ነበረ ማስተባበረው ምናልባት የኢህአዴጉን ማለት ከዛ በፊት ወደ ኋላ እንዳልመለሰ አሁን ይሄ ከሀዲያ የተወሰኑ የጉራጌ አካባቢዎች አሁን 16 ቀበሌዎች መጥተዋል እና እዛ አካባቢ አሁን ላይ ደግሞ ያው የምናውቀው እንትን አለ አይደለ ሽኩቻዎች አሉ እና ያንን ስታዩ ምን ይሰማችኋል? አሁን ያለው ሽኩቻ እና እንዴትስ መታረም? ጥሩ እሱ ጋር ምንድነው መሰለህ ያው ሌሎች ቢያብራሩት ይሻላል። አሁን እኔ ከመስመሩ ውጭ ስለሆን ግን ቢሆን ብዬ የማስበው አለ የሆነው ደግሞ ስለማውቀው እሱ ላይ ትንሽ ክሊር ባረግ፣ ምክንያቱም ለብዙሃን የሚደርስ ነገር ስለሆነ ክሊር ባረገው ጥሩ ነው። አሁን እንደገኝ እና ኤንሮች ሁለቱም ጉራጌዎች ናቸው። ሁለቱም ድንበር ላይ ነው ያሉት። ከሀዲያ ጋር ኩታ ገጠም ናቸው። ገበያ አብረው ነው የሚውለው ይሄ ማህበረሰብ ከሌላው ጉራጌ በተለየ ማለት ነው። ኤንሮችና እንደገኝ አካባቢ ያለው ጉራጌ ከሀዲያ ጋር ከስልጢ ከአዘርነት ጋር ገበያ አብረው ነው የሚውሉ። ለቅሶ አብረው ነው የሚያለቅሱት። ምክንያቱም በዝምድና ተሳስረዋል፣ በጋብቻ ተሳስረዋል። የእኔም ራሱ ብትወስድ እኮ የእናቴ አጎቶች ሀዲያዎች ናቸው። ከሀዲያ ጎሳ ትልቁ የሚባለው ማለት ነው በጣም ሰፊ ጎሳ የሚባለው ሚሮሬ የሚባል ጎሳ አለ እና የሚሮሬ አካል ነኝ የእናቴ አጎቶች ናቸው። ይሄ ማለት ሀዲያ እጠላዋለሁ ማለት አይደለም። ሀዲያ ከጉራጌ ያንሳል የሚያስብል ነገር ምንም የለኝም። ሁሉም ነገር ለጉራጌ ይሁን የሚል ነገር የለኝም። ሁሉም በኩል መኖር አለባቸው ነው። አሁን በሀዲያ ቦርደር በርካታ ቀበሌዎች በብዛት ጉራጌ ይኖርባቸዋል። አሁንም ሀዲያ ውስጥ ነው ያሉት። የሀዲያ አካባቢ ሁሉም ሀዲያ አይደለም። አሁን የቆሴ ጥያቄ የሚያነሳው ፍላጎት ያላቸው ቡድኖች ናቸው ይህን የሚያነሱት። ወይ የስልጣን ወይ የመሬት ፍላጎት ያለው ሰው ነው ጥያቄ የሚያነሳው። ከጉራጌም በኩል እንደዚህ አይነት ጥያቄ ሀዲያ ውስጥ ያሉ ቀበሌዎች ይምጡልኝ ብሎ የሚያስብ ከሆነ ወይ የመሬት ነው ወይ የስልጣን ነው ጥያቄ የሚሆነው። አሁን እሱ መቆም አለበት የሚል ነገር አለ። ሀዲያም ይሄ ጥያቄ ማንሳት የለበት። ሀዲያ በቆሴ በኩል የጀመረው ጥያቄ ካነሳ ጉራጌዎችም ያነሳሉ። ሀዲያ ውስጥ ባሉ ቀበሌዎች ማንሳቱ አይቀርም። ምክንያቱም ራሳቸውን እንደሚያውቁት በርካታ ቀበሌዎች ጉራጌዎች ናቸው። አንድ ቀበሌ ዝም ብዬ ላንሳ እስቲ፣ ያው የሀዲያ ወንድሞችም እንዲሰሙ ማለት ነው። ኩናፋ የሚባለው ቀበሌ አባቭ 95% ጉራጌ ነው። አባቭ 95% ጉራጌ ነው። ይሄ ቀበሌ ወደ ጉራጌ ይምጣ ተብሎ ቢጀመር በጉራጌነትና በሀዲያነት ነው ድምፅ የሚሰጠው አይደል? ያ ማህበረሰብ ጉራጌ ነኝ ብሎ ማንነቱን ሊገልጽ ነው። ያ ቀበሌ ሊመጣ ነው። እኔ ዝም ብዬ አንዱ ቀበሌ ነው ያነሳሁት። ጊዳሻ የሚባል ቀበሌ አለ። ጊዳሻ የሚባለው ቀበሌ ሚኒመም 75% ጉራጌ ነው። ሀዲያ ውስጥ ነው ያለው። እሱ ህዝበ ውሳኔ ይካሄድበት ቢባል ጉራጌ ወደዚህ ይመጣል፣ ሀዲያ ወደዛ ድምፅ ይሰጣል። ወይ ቀበሌ ሙሉ በሙሉ ይመጣል፣ ወይ ጉራጌዎቹ የተቀመጡበት ቦታ ይመጣል። ዲዛስተር ነው ይሄ። ሞቢሊቲ ይፈጠራል ነው። ሰው አይረጋጋም። ሌሎችም ቀበሌዎች ማንሳት ይቻላል። እነሱ ያው የሀዲያ ወንድሞች የሚያውቋቸው ቀበሌዎች እዚህ ቅርቡ አይደለም። ጌሜዶ ላይ ብታነሳ፣ ፉገጃ ቦራራ ላይ ብታነሳ፣ ዲማ ላይ ብታነሳ፣ ሰሰኮታ ጌጃ ላይ ብታነሳ ጉራጌዎች አሉ። አንጃማ ላይ ብታነሳ ጉራጌዎች አሉ። ስለዚህ ልክ እነሱ እዛ እንዳሉ ሁሉ የሀዲያ ብሔረሰብ የሆኑ እንደገኙ ውስጥ አሉ። ዊሎ ላይ አሉ። ዊሎ የሚባል ቀበሌ ላይ አሉ። ኤን በሚባለው ቀበሌ ቁጥራቸው ትንሽ የሚሆን እንጂ 5ም 10ም የሚሆኑ እንጂ ይኖራሉ። ቡጫ በሚባለው ቀበሌ ቦርደር ላይ ያሉ አንድ ንዑስ የሚሆን ህዝብ የሀዲያ ህዝብ ይኖራል። አብሮ ነው የሚኖሩት። ከጀርባቸው ጊዳሻ አለ። ጉራጌዎች ናቸው። እነሱ እንሂድ የሚሉ ከሆነ ከጀርባቸው ያሉት ጉራጌዎቹ ደግሞ ወደዚህ ሊመጡ ነው። በጀርባቸው ጊዳሻ የሚባል ጉራጌ በብዛት ያለበት ቀበሌ አለ። እንሂድ አሁን እነሱ ጥያቄ የሚያነሱበት ቦታ ላይ ደያስ እንሂድ። በህዝብ ውሳኔ የመጣ ነው። ያኔ ቆጠራ ተካሂዶ ነው የመጣው። ሀዲያ 1 2 ተብሎ ተቆጥሯል። እኔ ያለው አንዱ ይህን ህዝብ ውሳኔ ካስፈጸሙ ሰዎች አንዱ እኔ ነኝ። ደያስ ላይ ተቆጥሯል። ባረዋ ላይ ተቆጥሯል። ቆሴ ላይ ተቆጥሯል።
ፎርቆሴ ጠብ ሲነሳ አላደረግንም። ጉራጌ በብዛት የሚኖርበት ቀበሌ ነው፣ አልተደረገም። ፎርቆሴ ላይ ከማህበረሰቡ ይኖራል፣ በኤሪያው ይኖራል። ተከባብሮ ነው መኖር ያለባቸው። አሁን የግዛት ጥያቄ አያስፈልግም ነው፣ ያ ሰው ባለበት መኖር አለበት። ጥያቄው ከተነሳ ሁለቱም ወገን መጠየቁ አይቀርም። ጥያቄው በኃይል እንፍታው ከተባለ ሁለቱም ጋር ኃይል ነው የሚኖረው። ያው ሁለቱም ሰዎች ስለሆኑ ማለት ነው፣ መተላለቅ ነው የሚሆነው። ያኛው እተኩሳለሁ ይላል፣ ነብር ነኝ ሊል ይችላል። ይሄ ደግሞ አንበሳ ነኝ ወይም ሚዳቆ ነኝ ብሎ ይነሳል። ግጭቱ ግን በሁለቱም በኩል የሰው ህይወት ይጠፋል፣ በኃይል ከሆነ ማለት ነው። ይሄ አማራጭ መንገድ አይደለም። በዲሞክራሲያዊ መንገድ እንዲህ ከተባለ ቁጭ ብሎ የቱ ይሻለናል ብሎ መወያየት፣ እሱ ደግሞ አማራጭ ነው። አሁን በዚህ ጥያቄ ህዝቡን አናውቀው፣ በቃ ይኑር፣ ባይሆን እንደ ሀገር እናስብ ብለን የምናስብ ከሆነ ደግሞ ቤስት ዋን ነው። ይሄ በጣም የተሻለ ሰዎች ማሰብ ያለባቸው እሱን ነው። እንደዛ አድርገን ብንሄድ ጥሩ ነው። በሰዓቱ ግን በነበረ ሁኔታ ተካሂደዋል። አሁን የሀዲያ ወንድሞቻችን የሚያነሱት ጥያቄ በህዝበ ውሳኔ ነው። በዛ ሰዓት በጉራጌ በኩል ትልቅ ባለስልጣን ኖሮ አይደለም። በእንደገኝም በኢነርም በኩል ምንም ባለስልጣን የለም። እንደውም የሀዲያ ባለስልጣን ነው የነበሩት። የሀዲያ ባለስልጣን ፈርመዋል፣ በህዝበ ውሳኔ ለመካሄዱ ፈርመዋል። ፈርመው ነው ያስረከቡት። ተሳስተዋል ወይ? ምኑ ነው የተሳሳቱት? እሱን ቼክ ማድረግ ነው። ምንድን ነው የተሳሳቱት? ሲቆጥሩ ለጉራጌ ጨምረው ቆጥረው ነው? በዛ ሰዓት የነበሩ ሀዲያዎቹ ሀዲያ ስላልነበሩ ነው? ከሀዲያም ከጉራጌም ሁለት ሰው ተወክሎ ነው ቆጠራ የተካሄደው። ቆጠራው ትክክል ነው ብለው ተፈራርመዋል እነዚህ ሰዎች። ስለዚህ በጉራጌም በኩል ስህተትም ቢኖር ጉራጌ ተቀብለዋል። በሀዲያም በኩል ስህተት እንኳ አለ ቢባል ሀዲያውን መቀበል ነው ያለበት። ያኔ የተሰራው ስራ ስህተት አለ ከተባለ በእነዚህ ቀበሌዎች ሁሉ ቀጥሎ ህዝበ ውሳኔ ይካሄዳል ማለት ነው። በሁሉም ቀበሌዎች ሀዲያም ውስጥ ባሉት፣ ጉራጌ በሰፈረባቸው፣ ጉራጌም ውስጥ ባሉ ሀዲያ በሰፈረባቸው ቀበሌዎች በዲሞክራሲያዊ መንገድ ቆጠራ አድርጎ እንደገና መደራጀት ኦርጋናይዜሽን ያስፈልጋል ከተባለ ይሄ ተነጋግሮ ማድረግ ነው ለህዝቡ የሚጠቅመው ከሆነ። ግን በእኔ እሳቤ አይጠቅመውም ነው። አሁን አይጠቅመውም። ኢነርም እንደገኞችም የራሳቸው አስተዳደር ይዘዋል። አሁን የተቀረው ጉራጌ ሀዲያም ውስጥ ኖረ፣ ከምባታ ውስጥ በብዛት አለ ጉራጌ። እዛ ሄደን ህዝበ ውሳኔ ልናደርግ ነው አለው እኮ እስከ ቡሻና ድረስ በእያንዳንዱ ቀበሌ እያደረግ ከሄድን በአንዳንድ ቀበሌ እንሸነፋለን፣ በአንዳንድ ቀበሌ እናሸንፋለን። ስለዚህ ያ ህዝብ ሁሉ ካመጣን ከዛስ በኋላ እንዴት አድርገህ ልትቀጣጥለው ነው? እዚህ ጋር በድንበር ትገናኛለህ። የሆነ መሬት የሚያገናኝ ቦታ ካለ እየተገናኘ ትሄዳለህ። ግን እሱ ዲዛስተር አደጋ ነው፣ መረጋጋት አያመጣም። ስለዚህ በዚህ በኩል ብልጽግና ብለን እያወራን፣ ብልጽግና ማለት የተሻለ ኑሮ መኖር ማለት አለ። ብልጽግና ብሎ እያሰበ ያለ አስተሳሰብ ካለ፣ ሲነርጂ እንፍጠር ተብሎ የሚባል አስተሳሰብ ካለ፣ አሁን የትላንት ድክመትህንም ተቀብለ የትላንት ጥንካሬህንም ይዘህ አሁን ሁለተኛ ስህተት ላለመፍጠር ነው መሄድ ያለብህ። ሁለተኛ ስህተት እንዳይፈጠር ቢሰራ የተሻለ ነው የሚላለኝ። ህዝቦች ግን መቼም ቢሆን ጥያቄ ይኖራቸዋል። ጥያቄያቸው መፍታት ያለባቸው ግን በጣም በበሰለ በጠረጴዛ ዙሪያ እየፈቱ ቢሄዱ ለጉራጌም፣ ለሀዲያም፣ ለቀቤናም፣ ለማረቆም ህዝብ እኔ ይህንን ምክሬን እሰጣለሁ። በጠረጴዛ ዙሪያ በተረጋጋ መንገድ እንጠቅምሃለን የምንለው ህዝብ እንዲጋደል ማድረግ የለብንም። እንጠቅምሃለን ብለን ከተነሳን ለሱ ነው አይደል የምንታገለው። ማይሆነው ነገር መተው፣ በስሜት አለመስራት። ፖለቲከኛ ስትሆን ስሜተኛ መሆን የለብንም። ዋይዝ ሆነ በጥበብ ህዝቡ የትኛው ቢዝ ይጠቀማል ብለን ነው መሄድ ያለብን እንጂ ቀይ ባህር አይደለም እዛ ጋር የምንታገለው። ቀይ ባህር አይደለም፣ ወደብ አይደለም። አርሶ አደሮች ናቸው። አንድ ላይ የሚኖር ማህበረሰብ ነው። ያ ማህበረሰብ በምን መንገድ ኢኮኖሚ ቢያድግ ይጠቀማል፣ እንዴት ብናስተሳስረው፣ ኢኮኖሚካሊ እንዴት ቢተሳሰር ይሻላል ብለን ብንሰራ ሁሉንም ተጠቃሚ እናደርጋለን። እኔ እሱን ነው መመክረው።